ሰላም እንዴት ቆያችሁ የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ እንደቀጠለ ነው የ7 ሰዓት አበይት ጉዳዮችን እናስቀድማለን ለአፍሪካ ሀብቷ ህዝቦቿ ናቸው አሉ ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትሩ ለአፍሪካ ቀን የመልካም ምኞት መልእክት አስተላልፈዋል ከ50 ሚሊዮን በላይ መራጮች የተመዘገቡበት 7ኛው ጠቅላላ ምርጫ በኢትዮጵያ አዲስ የዲሞክራሲ ምዕራፍን የከፈተ ነው። በሀገር ውስጥ ያለውን የነዳጅ አቅርቦት አስተማማኝ ማድረግ መቻሉን የነዳጅና ኢነርጂ ባለስልጣን አስታወቀ። ከውጭ የሆርሙዝ ሰርጥ መዘጋትን ተከትሎ የተከሰተው ዓለም አቀፍ የነዳጅ ዋጋ መናር በአሜሪካ ላይ ከፍተኛ የዋጋ ግሽበትና የፖለቲካ ኪሳራ ቢደቅንም ፕሬዝዳንት ዶናልድ ትራምፕ ከራሳቸው ደጋፊዎችና ከዴሞክራቶች የሚሰነዘርባቸውን ከባድ ትችት ለመመከት ሙሉ ስምምነት ሳይፈረም የባህር ከበባው አይነሳም ወደሚል ጠንካራ አቋም መመለሳቸው ተሰማ። ተመልካቾቻችን ዜና ኢትዮጵያን እየመራው ማህሌት ታደለ ቆይታ አደርጋለሁ አብራችሁን ሆኑ ወደ ቀዳሚው ዘገባችን እናልፋለን ለአፍሪካ ሀብቷ ህዝቦቿ ናቸው አሉ ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትሩ ለአፍሪካ ቀን የመልካም ምኞት መልእክት አስተላልፈዋል ከ63 ዓመታት በፊት አባቶቻችን እዚሁ አዲስ አበባ ላይ ተሰብስበው ነጻና የተባበረች አፍሪካን አልበው ነበር ያ ህልም ዛሬም እየደመቀ ነው ብለዋል ዛሬም ኢትዮጵያ የአፍሪካ ህብረት ኩሩ መቀመጫ እንደመሆኗ መጠን በዚያው ባንድነት መንፈስ ከያንዳንዱ የአፍሪካ ሀገር ጋር በትብብር ትቆማለች ሲሉ ማረጋግጠዋል ስራው ገና አልተጠናቀቀም ከቃል ወደ ተግባር ከቃል ኪዳንም ወደ እድገት እንሻገር ብለዋል የአፍሪካ ትልቁ ሀብት ምንጊዜም ህዝቦቿ ናቸው መልካም የአፍሪካ ቀን ሲሉም መልእክታቸውን አስተላልፈዋል የራሱን ምግብ በበቂ የማያመርት ሀገር የራሱን ልብስ በበቂ የማያመርት ሀገር የራሱን መድኃኒት በበቂ የማያመርት ሀገር እንደ ሰው ጧት ተነስቶ ውሎ ለማደር ይቸገራል ካለ ልብስ ያስቸግራል ካለ ምግብ ያስቸግራል በሽታ ሲመጣም ካለ መድኃኒት ያስቸግራል ይህ ጉዳይ ሊሳካ የሚችለው ማኑፋክቸሪንግ ኢንዱስትሪ በበቂ ደረጃ ሲሰራ ነው እና ሉዓላዊ ለመሆን የተሻገረ ኢኮኖሚ ለመፍጠር በበቂ ሰዎቻችንን ስራ ለማስያዝ ምርታማ ለመሆን የኛን ፍላጎት ሸፍነን ለውጭ ገበያ በቂ የውጭ ምንዛሪ ለማግኘት በእነዚህ ምክንያቶች ሁሉ ማኑፋክቸሪንግ ኢንዱስትሪ አይተኬ ሚና አለው የሀገር ብልጽግና የተግባር እንጂ የምኞት ውጤት አይደለም የምንሰማራበት መስክ ቢለያይም የምንገነባት ኢትዮጵያ ግን አንዲት ናት የመጀመሪያዬ ነው እኔም የመጀመሪያዬ ነው እኔም የመጀመሪያዬ ነው እኔም የመጀመሪያዬ ነው እኔም የመጀመሪያዬ ነው ለቴክኖሎጂ ለኢንዱስትሪ ለጠንካራ ኢኮኖሚ ድምጻችን የነገ አቅማችን በአንድነት የነገዋን ሀገር እናንጻለን ያወጡትን የመራጭነት ካርድ ይዘው ለምርጫው ዕለት ይዘጋጁ በዕለቱ ውሳኔውን በተግባር ያረጋግጡ ድምጾ ለሀገር ልዕልና ሰባተኛውን ጠቅላላ ምርጫ ወደ ተመለከቱ ዘገባዎቻችን እንሻገራለን በሰባተኛው ጠቅላላ ምርጫ የተመዘገበው ከፍተኛ የመራጭ ቁጥር ዜጎች ድምጻቸው ዋጋ እንዳለው የሚያስታውቅበት ጉዳይ ነው ከ50 ሚሊዮን በላይ መራጮች የተመዘገቡበት ይህ ምርጫ አዲስ የዲሞክራሲ ምዕራፍ የከፈተም ጭምር ነው መስከረም ቸርነት
ምርጫ በዲሞክራሲ ስርዓት ውስጥ የህዝብ ድምጽ የሚገለጽበት መንገድ ነው። በኢትዮጵያም የስልጣን ባለቤት የሆነውን ህዝብ ይመራኛል የሚለውን ፓርቲ ሊመርጥ 7ኛው ጠቅላላ ምርጫ የድምጽ መስጫ ቀናት ብቻ ቀርተውታል። ይህ 7ኛው ጠቅላላ ምርጫ ኢትዮጵያ በታሪኳ ካካሄደቻቸው ምርጫ ከፍተኛ የመራጮች ቁጥር የተመዘገበበት ነው። ከ50 ሚሊዮን በላይ ህዝብ የተመዘገበበት 7ኛው ጠቅላላ ምርጫ አዲስ የዲሞክራሲ ምዕራፍ የከፈተም ነው። ይህ የመራጭ ቁጥር ብቻ አይደለም፣ የሀገርን የወደፊት የፖለቲካና የልማት አቅጣጫ ላይ አሻራ የማኖር ጽኑ ፍላጎት እንጂ። ድምጼን ልጠቀምባት፣ የኔ ካርድ ዋጋ አላት። ድምጼ ደግሞ የምፈልገውን ፓርቲ ለኔ ይጠቅመኛል፣ አገሬን ያስቀጥልልኛል፣ ለትውልድ ይጠቅማል የምለውን ፓርቲ ለመምረጥ ከንጋቱ 11 ሰዓት ተኩል ጀምሬ የምርጫ ጣቢያ ነው የሚገኘው። የተለያዩ ተፎካካሪ ፓርቲዎች በተለያየ ቦታ የምረጡ ቅስቀሳ እያደረጉ ነው አይቻለሁኝም። በቴሌቪዥን የሚያደርጉትን ክርክር አይቻለሁ። ለኔ ሊጠቅመኝ ይችላል ብዬ ያሰብኩትን ግንቦት 24 ለመምረጥ ዝግጁ ሆኜ ነው ያለሁት። 130 ሚሊዮን ገደማ የህዝብ ቁጥር ያላት ኢትዮጵያ ዜጎች በ7ኛው ጠቅላላ ምርጫ ላይ ያላቸው ተሳትፎ የዲሞክራሲ ልምምድ እያደገ መምጣቱን የሚያረጋግጥና አንድ ነጠላ ድምፅ ዋጋ እንዳላት ማመንን ያሳያል። በታዳጊ ሀገራት የምርጫ ተሳትፎ እንዲህ ገዝፎ ሲታይ ትርጉሙ ብዙ ነው። በተቋማት ላይ እምነት መኖር ስልጣን በምርጫ ብቻ እንደሚገኝ ማመን ነው። እኔ በራሴ የሚያሻግረኝን ለነገ ልጆች አሉኝ፣ ተማሪዎች ናቸው ልጆቼ፣ ወንድሞች አሉኝ፣ ተማሪዎች ናቸው። ይህንን ትውልድ ያሻግራል ብዬ የምለውን ለመምረጥ ተዘጋጅቻለሁ። ለመምረጥ ከተዘጋጁ ሰዎች መካከል አንዱ ነኝ። ራሴን አዘጋጅቻለሁኝ። የምመርጠውንም ፓርቲ ደግሞ በውስጥ ያለ ማለት ነው። ሀገር ይገነባል ተብሎ የምታሰቡትን እያንዳንዱ ፓርቲ ያቀረበው በሚዲያ እየተላለፈ ስለሆነ በተለይ በሰፈርም በመኪና ቅስቀሳዎች እየተደረገ ስለሆነ ለይተን በማየታችን በጣም ደስ በሚል ሁኔታ ነውና ለሀገርም የሚጠቅም ለወደፊቱም 7ኛ ምርጫ ዙር ምርጫው በ24 ስለሆነ ለዛ ዝግጁ ነን። በ7ኛው ጠቅላላ ምርጫ ከፍተኛ የመራጮች ቁጥር ከመመዝገቡም በላይ በፖለቲካ ፓርቲዎች የተደረጉ ክርክሮች በእውነትም የዲሞክራሲ ምህዳሩ ማደጉን አመላካች ነው። ይህ ምርጫ ኢትዮጵያን ለቀጣይ 5 ዓመት የሚመራን ፓርቲ ከመምረጥ በዘለለ በሀገር የዲሞክራሲ ልምምድ ላይ የራሱን አሻራ የሚያኖር ነው። የሀገራችንን ጉዳይ ለመወሰን አንዱና ትልቁ አካሄድ ምርጫ ነው። ይህ የነገዋን ኢትዮጵያ ለመገንባት ከሚደረግ ሂደት ዋነኛና መሰረታዊ ነው ብዬ ነው ማምነው ማለት ነው። በዚህም የኢትዮጵያ ወጣት በኢትዮጵያ ውስጥ በሚካሄደው ምርጫ ላይ ድምጹን ማሰማት መቻል አለበት ማለት ነው። አገሪቱ ላይ የምትደረገው ነገር እያንዳንዱ ነገር ሁሉንም ተች የሚያደርግ ነገር ስለሆነ ግዴታ ተሳታፊ መሆን አለበት። የሚጠቅመኛል የሚለውንም በድምጹ ሰጥቶ መብቱንም ለማስከበር የትኛውን ነገር ለማድረግ ያንን ማድረግ አለበት። መረጠውም የትኛውም የፓርቲ አመራርም ቢሆን የገባውን ቃል አልፈጸምክም ብሎ ለመጠየቅም የሚመቸው የግዴታ ድምጹን ሲሰጥ ነው። በኢትዮጵያ በ7ኛው ጠቅላላ ምርጫ ላይ የታየው ከፍተኛ የመራጮች ቁጥር የዜጎችን ተሳትፎ የዲሞክራሲ ልምምድን የሚያሳይና በሀገር መጻኢ ዕድል ላይ በባለቤትነት አሻራ የማኖር ጽኑ ፍላጎት ነው። የአዲስ አበባ ከተማ ነዋሪዎች ዘላቂ ሰላምና ጠንካራ ሀገረ መንግስት ለመገንባት ከፍተኛ ሚና ላለው 7ኛው ጠቅላላ ምርጫ ለሀገር የሚበጀውን ፓርቲ ለመምረጥ ተዘጋጅተዋል። የመራጮቹ ድምጽ ለልጆቻቸው የበለጸገችና ለኑሮ ምቹ የሆነች ሀገርን ለመፍጠር ያስችላቸዋል። የነዋሪዎቹን አስተያየት አምራዊት ብርሃኑ አሰባስባለች። ብልጽግና ፓርቲን አይቻለሁ፣ ኢዜማን አይቻለሁ፣ ነጻነት ግንባር አይቻለሁ፣ ኦነግን ባይሲጂ ነው ከሰሜን ሆቴል ወደ ታች እየወረዱ ሲቀሰቀሱ አይቻለሁ። ጥሩ ነው። ሁሉንም በአንድ አይነት በማጨብጨብ ሞራል ሰጥቻቸዋለሁ። ቀጣይ ሀገር የተሻለ ህይወት እንድትሆን እንደሌሎቹ አውሮፓም አፍሪካ ውስጥም እንደምናያቸው ሀገር የተሻለ እንድትሆን ለውሳኔ በጣም ራሴን አዘጋጅቼ መወስነውን እያነጠርኩ ነው። ተዘጋጅቼ እየጠበቅኩ ነው። ካርዴንም አዘጋጅቼ የሚሆንልኝ መንግስት ለመምረጥ ተዘጋጅቻለሁ። የትኛውም ሰው የራሱን መንግስት መምረጥ አለበት። የኑሯችን ጣፋንታ መምረጣችን ማለት ነው። ለልጆቻችንም፣ ለሰላምታችንም፣ ለሁሉም ነገራችንም ምርጫ ወሳኝ ነው ይላለው። ሞቱማ ይህችን ሀገር ወደፊት ያስኬዳል የሚለውን መንግስት መርጣለሁ። ምርጫ የወደፊት ትውልድ እድልን የሚወስን ነው። ካርድም ወስጃለሁ፣ ለመምረጥም ተዘጋጅቻለሁ። ምርጫ ካርድ መውሰድ ለወደፊቱ የምንመርጠው መንግስት የሚመራንን መንግስት የምንወስንበት እጣ ፋንታ ማለት ነው። ትውልዱ ደግሞ ከየት ነው የሚመጣው? ከኛ ነው መርቶ የሚሄደው። ስለዚህ ትውልድ ለነገ ኢትዮጵያን እኔ ነች የሚለውን ነው ማሰብ እንዲያስበው የማድረግ ኃላፊነቱ የኛ ነው ማለት ነው። ፍለኖኔ አማኩኒ የአሁኑ ምርጫ ለሀገር ትልቅ ለውጥ ይዞ እንደሚመጣ ተስፋ ይደረጋል።
በትምህርት፣ በግብርና፣ በንግድና በተለያዩ ዘርፎች ለውጥ እንደሚያመጣ ተስፋ ይደረጋል። እኔም ለመምረጥ ተዘጋጅቻለሁ። በምርጫው ቀን በጧት በመውጣት እመርጣለሁ። የምመርጠውን ፓርቲም ወስኛለሁ። እኔ ለመምረጥ ዝግጁ ነኝ። እንደዛውም ደግሞ ሌሎቹ ህብረተሰብም ለመምረጥ ዝግጁ እንዲሆኑ መልእክቴን አስተላልፋለሁ። ምርጫው ዲሞክራሲያዊና መብት እስከሆነ ድረስ ነገ ትውልድ ያስተዳድረናል፣ እኛንም ያስቀጥለናል። ይሄ የተጀመረውን ልማት ያስቀጥላል። በፍትሃዊነት ማንም ይሄን ነው አገሌ ነው የማይባለው ነገር ምርጫው ካርድ ለሚሆነው ሰው መጣል አለበት ብዬ ነው ገምተው። በተለያዩ የኢትዮጵያ አካባቢዎች የፓርቲዎች የምርጫ ቅስቀሳ መርሃ ግብሮች ተጠናክረው ቀጥለዋል። በአማራ ክልል በተለያዩ ከተሞች የብልጽግና ፓርቲ የድጋፍ ሰልፍና የምረጡኝ ቅስቀሳ መርሃ ግብሮች ተካሂደዋል። የድጋፍ ሰልፎቹ ተሳታፊዎች ምርጫ የሀገር መጻኢ ዕድል የሚወሰንበት የስልጣኔና የዴሞክራሲ ስርዓት ማሳያ መሳሪያ መሆኑን በመገንዘብ የድምጽ መስጫ ቀኑን እየተጠባበቅን ነው ብለዋል። ሳሙኤል ወርቃየሁ በአማራ ክልል በተለያዩ ከተሞች እየተካሄዱ የሚገኙ የብልጽግና ፓርቲ የድጋፍ ሰልፍና የምረጡኝ ቅስቀሳ መርሃ ግብሮች ተጠናክረው ቀጥለዋል። በምስራቅና በምዕራብ ጎጃም ዞኖች በተለያዩ ከተሞችም የድጋፍ ሰልፎች የተካሄዱ ሲሆን ተሳታፊዎች እንደሚያነሱትም ምርጫ ሀገርን የማስቀጠልና የማጽናት እንዲሁም የሀገርን መጻኢ ዕድል የመወሰን ሉዓላዊነትን የማስከበርና ስልጣን በሰላማዊ መንገድ ከህዝቡ የሚመነጭበት ህዝቡ የስልጣን ባለቤት መሆኑ የሚረጋገጥበት የስልጣኔና የዴሞክራሲ ስርዓት ማሳያ ሁነኛ መሳሪያ ነው። ምርጫ መካሄዱ ሰላማዊና ዲሞክራሲያዊ ሆኖ ከመካሄዱ ለህዝቡ አንደኛ ልማትን፣ ሁለተኛ ብልጽግናን ከፍታን ያሳያል ብዬ ነው የምወስደው። እንደኔ አንድ ሀገርን ለማጽናት ምርጫ አስፈላጊ ነው። ሌሎችን ዝርዝር ነገሮችን ትተናቸው በዋናነት ሀገርን እንደ ሀገር ማስቀጠል የሚቻለው ዲሞክራሲያዊ በሆነ መንገድ ስለሆነ ይህንን ዲሞክራሲያዊ የሆነ መንገድ ደግሞ እውን ማድረግ የምንችለው በምርጫ ስለሆነ ይህንን መገንዘብ እችላለሁ። አለሁበት ቀበሌ ላይ ካርዴን አውጥቻለሁ። ግንቦት 24 10 ሰዓት ከሌሊቱ ጀምሬ ሄጄ የምመርጥ እንደሆነ ራሴን አዘጋጅቼ ለምርጫ እየተጠባበቅኩ ያለሁ መሆኑን መግለጽ እወዳለሁ። በሀገረ መንግስት ግንባታ ሂደት ውስጥ ለስኬታማነቱ የጋራ ርብርብ ያስፈልጋል። እነዚህ የሰልፉ ተሳታፊዎችም ለሰባተኛው ጠቅላላ ምርጫ ስኬታማነት እንደ ማህበረሰብ የበኩላቸውን ለመወጣት ተዘጋጅተዋል። በእነዚህ የድጋፍ ሰልፎችና የምረጡኝ ቅስቀሳ መርሃ ግብሮች ላይም ብልጽግና ፓርቲ ባለፉት ጊዜያት ያከናወናቸው እንዲሁም በቀጣይ በምርጫው ካሸነፈ በሚያከናውናቸው ተግባራት ላይ ትኩረታቸውን ያደረጉ መልእክቶች በአመራሮች ዘንድ ተንጸባርቀዋል። ብልጽግና ባሳለፍናቸው 7-8 ዓመታት የገጠሙትን መልከ ብዙ ችግሮች ወደ ድል በመቀየር የኢትዮጵያን ሉዓላዊነት በማስከበር ታላቁን የህዳሴ ግድብና ሌሎች ሜጋ ፕሮጀክቶችን በስኬት ከማጠናቀቅ ጀምሮ ያስመዘገብናቸውን ፖለቲካዊ፣ ማህበራዊ፣ ኢኮኖሚና ዲፕሎማሲያዊ ስኬቶች ከዚህ በላይ እንዲጎመሩ በምርጫ ሂደቶች የሚገጥመውን ማንኛውም ፈታኝ ሁኔታዎች በማቋቋም ግንቦት 24 በሚካሄደው ሀገራዊና ክልላዊ ምርጫቸው የብልጽግና ፓርቲ እንድታደርጉ ጥሬን አቀርባለሁ። በሚቀጥሉት 5 ዓመታት የኢትዮጵያ የአስተማማኝ የባህር በር ባለቤት የምትሆንበትን ህጋዊ መንገድ ለማመቻቸትና አማራጭ ወደቦችን ለማስፋት ጠንክረን እንሰራለን። ከጎረቤቶቻችን ጋር መልካም ጉርብትናና ጠንካራ የኢኮኖሚ ትስስር ለመፍጠር እንሰራለን። በፓርቲው የድጋፍ ሰልፍና የምረጡኝ ቅስቀሳ መርሃ ግብሮች ላይም የፓርቲው እጩ ተወዳዳሪዎች፣ አባላትና ደጋፊዎች እንዲሁም አመራሮች ተሳትፈዋል። ሰባተኛውን ጠቅላላ ምርጫ የተመለከቱ ዘገባዎቻችን አሁንም ቀጥለዋል። የሻሸመኔ ከተማ ነዋሪዎች ለሀገር የሚበጁ ሀሳቦችን ያቀረበ ፓርቲን ለመምረጥ ዝግጁ ናቸው። ምርጫ ዜጎች በራሳቸውና በሀገራቸው ጉዳይ ላይ ውሳኔ የሚሰጡበት መድረክ በመሆኑ እድሉን በአግባቡ መጠቀም እንደሚገባም ነዋሪዎቹ አሳስበዋል። አስረሳው ወቀሼ የሻሸመኔ ከተማ ነዋሪው አባገዳ መኢሶ ወዳ የሀገርን እጣ ፋንታ ይወስናሉ ብለው ባመኑባቸው ባለፉት 6 ምርጫዎች ላይ ተሳትፈዋል። ጠንካራ ሀገር ያለ ጠንካራ መንግስት አይኖርም የሚሉት አባገዳ መኢሶ ወዳ ዘንድሮም ለ7ኛው ጠቅላላ ምርጫ ካርድ ወስደው የምርጫ ቀኑን እየተጠባበቁ ነው። 6ቱ ምርጫ አሳልፈናል፣ መርጠናል። ይሄ ምርጫ ለሀገራችንን ትልቅ ድርሻ አለው። ሀገራችን ኢትዮጵያ በልማቷም፣ በእድገቷም፣ በሰላሟም በሁሉም ነገር ሀገራችንን እንድናስቀጥል የሚያደርገን ምርጫ ነው። ምርጫ የህዝቦች አንድነት ተጠብቆ
የሀገር መጻኢ ዕድል የሚወሰንበት ነው የሚሉት አባገዳው ህዝቡ ለዚህ እውን መሆን በንቃት መሳተፍ አለበት ይላሉ። ሁሉም ፓርቲ የራሱን ሀሳብ የሰው አጀንዳ ይዞ ቀርቧል። ከምርጫ በኋላ ያለው የሀገራችን ተስፋ ምንድን ነው የሚለው ራዕይ ማየት አለብን። ለኢትዮጵያ የሚያዋጣንን አጀንዳ ይዞ ቀርበን ፓርቲ መምረጥ የሁላችንም ግዴታ ነው። አስተያየታቸውን ለኢቲቪ የሰጡ ሌሎች የሻሸመኔ ከተማ ነዋሪዎችም በምርጫው ላይ በመሳተፍ እድላቸውን ለመወሰን ተዘጋጅተዋል። ሁሉም ሀሳቡን እያቀረበ ነው፣ እያዳመጥኩ ነው። እኔም ደግሞ ይመቸኛል፣ እቺ ነገር ወደፊት ያራምዳል የሆነ ላይ የሚለው ለመምረጥ ዝግጁ ነኝ። ሀሳብን የምገልጽበት ማለት ነው ምርጫ ማለት። ስለዚህ እንደ ሀገር እንድትቀጥል ምርጫ አስፈላጊ ነው። በነጻነት እንደዚህ የራሳቸውን እንትን ሲያቀርቡ እጅግ ፍትሃዊ ዲሞክራሲያዊ መሆኑን ያሳያል። በምርጫ ሂደት ካርድ መውሰድ ብቻውን ግብ አለመሆኑ ሁሉም ዜጋ ድምጹን በመስጠት የዜግነት ግዴታውን ሊወጣ እንደሚገባም ተጠቁመዋል። እኔ ባለመምረጤ እኔ የምፈልገው ፓርቲ ሊወርቅ ይችላል። ስለዚህ እኔ በእለቱ ወጥቼ የምፈልገውን ፓርቲ መርጬ የዜግነትን ግዴታ ማውጣት አለብኝ። ሁሉም ዜጋ ካርድ የወሰደ በሙሉ ዝግጁ ሆኖ የመምረጥ መብት አለው። መብቱ መጠቀም ደግሞ ካርድ መውሰድ ብቻ ስላልሆነ ግንቦት 24 ካርድ የወሰደ አካል በሙሉ በየምርጫ ጣቢያ ሄዶ ድምጹን መስጠት አለበት። ይጠቅመኛል አይጠቅምኝም ብለ የምትለየው መድረክ ተፈጥሯል። ይሄ መድረክ መጠቀም የዜጋው ግዴታ ነው ማለት ነው። ይሄ ምረጡ አንልም። የምንመርጠውን በልባችን እናውቃለን። ሁሉም በልቡ ያውቃል። ካርድ ብቻ መውሰድ የለም፣ ውጤት አለው። ውጤቱ የሚታየው የዛን ቀን አሻራችን ፍርማችን በዛ ላይ ስናኖር ነው። ግንቦት 24 ቀን 2018 ዓ.ም የሚካሄደው ጠቅላላ ምርጫ ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ በቅንጅት እንደሚሰሩም የሻሸመኔ ከተማ ነዋሪዎች አረጋግጠዋል። የአንድ ሀገር የዴሞክራሲና ባህልና የትውልድ ተስፋ የሚለካው ዜጎች በምርጫ በሚያደርጉት ንቁ ተሳትፎ ነው። ዜጎች ይህንን ታሪካዊ ውሳኔ በጥንቃቄና በእውቀት እንዲወስኑ በማገዝ ረገድ በቅድመ ምርጫ ወቅት የሚዲያ ሚና ምን መሆን አለበት? ሚዲያው ከወገንተኝነት ወጥቶ ለሁሉም እኩል መድረክ ከመስጠት ባለፈ የፖሊሲ ትንተናዎችና የሰላም ጋዜጠኝነትንስ እንዴት ማስፈን ይችላል? ለዚህ ጉዳይ ተከታዩ የሰናይት ብርሃኔ ዘገባ ምላሽ አለው። ያለፈው ታሪክም ሆነ የዛሬው እውነታ እንደሚያስተምረን የአንድ ሀገር የፖለቲካ ብስለትና የዲሞክራሲ ጥንካሬ የሚመዘነው በምርጫ ወቅት በሚታዩ እሴቶች ነው። ይሁንና ምርጫ እንዲሁ በአንድ ጀንበር የሚከወን ክስተት ሳይሆን ረዥም የዝግጅት ምዕራፍ ያለው ሂደት ነው። በዚህ ሂደት ውስጥ ደግሞ በተለይም በቅድመ ምርጫ ወቅት የሚዲያ ሚና የፖለቲካ ሂደቱ ጤናማ፣ ፍትሐዊ፣ ሰላማዊና ዲሞክራሲያዊ እንዲሆን ለማድረግ እጅግ ወሳኝና የማይተካ ነው። ሚዲያ በምርጫ ወቅት የፖለቲካ ፓርቲዎችና የህዝብ መገናኛ ድልድይ ብቻ አይደለም። ከዚያም ባለፈ የህዝብ ንቃተ ህሊና ማሳደጊያና የዲሞክራሲ ጥበቃ ምሰሶም ነው። ቅድመ ምርጫው ላይ ሚዲያዎች ዜጎቻቸውን፣ የሀገራቸውን ማህበረሰብ በሁሉም አካባቢዎች በተለይ ሰፊ ሽፋን ያላቸው ሚዲያዎች ማስተማር፣ ማንቃት፣ ምርጫ ለሀገር ምን እንደሚጠቅም ህዝብ ማህበረሰቡ ደግሞ መሪዎችን መምረጥ እንዳለበት፣ መሪን አለመምረጥ በኋላ ድምፅ አለመስጠት ሊያሳጣን የሚችሉ ጉዳቶችን ደግሞ በተመሳሳይ ምርጫን ስንመርጥ ያለው ለሀገራችን ጠቀሜታ የመንግስት ሉዓላዊነት ቅቡልነት ያለው መንግስት እንመሰረታለን። ስለዚህ እሱ ላይ ሚዲያዎች በደንብ አድርጎ መግለጽ መቻል አለባቸው። አሁን ችግሮች አሉ አይደል? አንዳንድ አካባቢዎች ላይ አንዱ መድኃኒቱ እኮ ምርጫ ነው። ህዝቡ ጋር መግባት፣ ጠመንጃውን ቁጭ አድርጎ ወደ ሰገባው አድርጎ ወደ ማህበረሰቡ ሀሳብ ቢሸጥ ልክ የ2010ንም ለውጥ የከሰተው ተኩስ አልነበር፣ መድፍ አልነበር። ወጣቶች ችግሮች ሊኖሩ ይችላል። ነገር ግን ችግሮች የሚፈቱት በችግር አይደለም። ስተቶች የሚስተካከሉት በበለጠ ስተት አይደለም፣ በመግደል በማቃጠል በምናምን አይደለም። በዲሞክራሲያዊ መንገድ በመነጋገር ነው፣ በሰላማዊ መንገድ በህጋዊ መንገድ ነው እና ያንን መንከባከብ፣ ማረም፣ መኮትኮት፣ ማጎልበት ያስፈልጋል። ሚዲያዎች እዚህ ጋር በጣም ያንበሳውን ድርሻ አላቸው። በምርጫው ለሚወዳደሩ ሁሉም የፖለቲካ ፓርቲዎችና የግል ተወዳዳሪዎች ያለ አድሎ እኩልና ሚዛናዊ የሆነ የአየር ሰዓትና የጋዜጣ አምድ መመደብ የመንግስትም ሆኑ የግል ሚዲያዎች ከአንድ ወገን ፍላጎት ወጥተው የህዝቡን መረጃ የማግኘት መብት ማዕከል ባደረገ መልኩ መስራት ይኖርባቸዋል። ገለልተኛ መሆን አለባቸው ሚዲያዎች። ለዚህ ነው እንደ አራተኛ መንግስት የሚቆጠሩት። ህግ አውጪው ክፍል አለ፣ ህግ አስፈጻሚው አለ፣ ህግ ተርጓሚው ክፍል አለ። ስለዚህ ሚዲያዎች በሚዲያ ኤቲክስ ጠብቀው እሱን ማስተማር፣ ማንቃት፣ ስህተቶች እንኳን ካሉ ሚዛናዊ በሆነ መልኩ መንቀፍ ከዓለም አቀፍ ሚዲያዎችም የሚያደርጉት ነው።
አገር ውስጥ ቢያደርጉት የተሻለ ነው የሚል እይታ አለ። ሚዲያዎቹ በደንብ አድርገው የግድ ፓርቲዎቹን ማነጋገር ምናምን ብቻ አይደለም፣ ህዝቡን ራሱ ማጥናት መቻል አለባቸው። ምንድነው እሱ መነሻው ምንድነው? ህዝቡ እንደዚህ እንዲል ያደረገው ነገር 50 ዓመት ሙሉ ለምንድነው እሱ 48 52 ይሆን ያልተሸናነፍ ነው? እኔ አሁን ለምሳሌ እንደው በጣም ነው ቅር የሚለኝ 95% አንድ ፓርቲ ቢያሸንፍ ቅር ነው የሚለኝ። ይሆን ያልተሰራ ስራ አለ ማለት ነው። የፖለቲካ ፓርቲዎች በሚያቀርባቸው ማኒፌስቶዎች፣ የኢኮኖሚ ፖሊሲዎች፣ በማህበራዊና አካባቢያዊ ጥበቃ እቅዶቻቸው ላይ ትኩረት ያደረጉ የፖሊሲ ትንተናዎችና ክርክሮችን በማዘጋጀት የዜጎችን ንቃተ ህሊና በማሳደግ በስሜት ሳይሆን እውቀት ላይ ተመስርተው እንዲመርጡ ማስቻልም ከሚዲያዎች የሚጠበቅ ነው። መረጃዎችን በጥንቃቄ የማጣራትና እውነተኛውን በማቅረብ ግጭት ቀስቃሽና የጥላቻ ንግግሮችን ከማስተጋባት በመቆጠብ ሀገራዊ አንድነትን፣ ሰላማዊ የፖለቲካ ባህልን የሚያበረታቱ ዘገባዎችን መስራት በምርጫ ወቅት ከሚዲያዎች የሚጠበቅ ተግባር ነው። በሶማሌ ክልል በሁሉም ዞኖችና ከተሞች የብልጽግና ፓርቲን የሚደግፍ ህዝባዊ ሰላማዊ ሰልፍ ተካሂዷል። በሰልፉ ላይ የተገኙት የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ብልጽግና ፓርቲ በሀገር አቀፍ ደረጃ በርካታ ድሎችን ማስመዝገቡንና በሶማሌ ክልልም ከዚህ ቀደም ታይተው የማይታወቁ ተጨባጭ የልማትና የሰላም ለውጦችን ማምጣቱን አስታውቀዋል። ርዕሰ መስተዳድሩ አክለውም ፓርቲው መቻቻልና እኩልነትን መመሪያ ያደረገ በመሆኑ በክልሉ አስተማማኝ ሰላምና ልማት ሊሰፍን መቻሉን ጠቅሰው ይህም ፓርቲው ለህዝቡ የገባውን ቃል በተግባር ለመፈጸም ባሳየው ከፍተኛ ትጋት የተገኘ ውጤት መሆኑን ገልጸዋል። የብልጽግና ፓርቲ በሀገር አቀፍ ደረጃ መሰረተ ልማትን ጨምሮ በርካታ ድሎችን ማስመዝገቡ የማይካድ ነው። በልማት፣ በሰላም፣ በህዝቦች መቻቻልና በእኩልነት ላይ የተመረኮዘ መርህን የሚከተለው የብልጽግና ፓርቲ ለሀገር ካስገኛቸው ትሩፋቶች መካከል አንዱ ለሶማሌ ክልል ውስጥ ዛሬ የሚታየው ሰላምና ልማት ነው። በመሆኑም የብልጽግና ፓርቲ ባሳየው ትጋት ለህዝብ የገባውን ቃል በመፈጸሙ ዛሬ በሶማሌ ክልል እግሩን ተክሏል ማለት ይቻላል። እርግጥ በሀገራችን የተለያዩ ሀሳብ ያላቸው የፖለቲካ ፓርቲዎች በዚህ ምርጫ ላይ ይሳተፋሉ። የብልጽግና ፓርቲን መሪዎችና ሀሳቦችን በተመለከተ ነው እኛ ዛሬ ቅስቀሳ የምናደርገው። በተግባር የተፈተነ ፓርቲ ነው። በሶማሌ ክልል ዘንድ ከአሁን በፊት ያልነበሩ የታዩ በርካታ ለውጦች እንዳሉ ተመስክሯል። ህዝቡ የሚመሰክረው ነው። ብልጽግና ሁሉንም ብሔር ብሔረሰቦች በእኩልነት የሚያቀፍ ፓርቲ መሆኑን በተግባር እንዳስመሰከረ የገለጹት አቶ ሙስጠፌ ውድድሩ የሚካሄደው በፖለቲካ ፓርቲዎች የፖሊሲ አማራጭ መካከል እንጂ በብሔሮች መካከል ስላለመሆኑ አስገንዝበዋል። ምርጫው የሚካሄደው በሀገር አቀፍ ደረጃ ምርጫ የሚካሄደው በፓርቲዎች መካከል ነው። በማንነቶች መካከል፣ በብሔሮች መካከል አይደለም። ሁሉም ኢትዮጵያዊ ባለበት አካባቢ የሚሰማውን የሚፈልገውን በመግለጽ የሚፈልገውን የፖለቲካ ፓርቲ የመመረጥ መብቱ የተከበረለት በመሆኑ የብልጽግና ፓርቲም ሁላችሁም አገር አቀፍ አቃፊ ፓርቲ በመሆኑ እንድትመጡት አደራ እያልኩ ፓርቲው የዛሬ 5 ዓመት የገባቸውን በማኒፌስቶ የገባቸውን ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ዲሞክራሲያዊ ስራዎችን 100% አሳክቷል ማለት ይቻላል። በሚቀጥሉት 5 ዓመታትም ሰፋፊ እቅዶች እና ግቦችን ተልሟል። እነዚህን ትልሞች ለማሳካት ደግሞ በትጋት ይሰራል። ምርጫችሁ ብልጽግና ይሁን፣ ምርጫችሁ የስንዴ ነዶ ይሁን። በሰልፉ የተሳተፉ የክልሉ ነዋሪዎች በበኩላቸው ዛሬ በነጻነት አደባባይ የወጣ ነው በተግባር ያየነውን ሰላም አምነንበት ነው። ይህ ሰላም ደግሞ በምርጫው መጽናት አለበት ብለዋል። የነዋሪዎቹን አስተያየት ወይንሸት ደጀን ያሰባስባለች። ዛሬ የመጣሁት ብልጽግና ፓርቲ ልደግፍ ነው የመጣሁት። ባለፉት 8 ዓመታት ውስጥ ብዙ ለውጦች አሉ። በሰላሙ በኩል በልማትም በኩል የብልጽግና ፓርቲ በጣም ብዙ ነገር አድርጎልናል። ይሄ እንዲቀጥል ብልጽግና ፓርቲያችንን እንመርጣለን። የሰራው ልማት ጥሩ ልማት ሰርቷል። የቀረን ልማት ደግሞ እንደምሰራው እርግጠኛ ነኝ። አማራ ሳትልም ኦሮሞ ሳትልም
ትግራይ ማንም ሳትልም ህዝብ የሚኖር ነው። እኔም የሚለው ህዝቡ አንድ ነው። ልማቱን ደግሞ እንጨምራል እንጨርሳል። የፓርቲ ዓላማው የጨመረ ልማት እንጨርሳል። አሁን ብዙ የተሰራ ነው 8 ዓመቱ። የሰው አስተሳሰቡ አንድ ልማት ነው። የልማት መሰራው ነገር አንድ ልማት ነው። የዜግነት መኖርና የራስ ክብር መኖር ልማት ነው። እኔ የሚለው የፓርቲውም ከ5 ዓመትም እንደሚወጣ እርግጠኛ ነኝ። 5 ዓመት ሲጨመርን ሌላ ሀገር ነው የሚመስለው። እኛ የጅጋ ህዝቦች ወይ በጣም እኛ እንወዳለን። ለምን መሰለ የህዝቡ የመሰራው ነገር ጅግጅጋ ከተማ በደንብ ያሰራው። አሁን በፊት አንድ መንገድ ብቻ ነበረ አስፋልት፣ ዛሬ ደግሞ 58 ኪሎ ሜትር አስፋልት ነው እንዳሉ። ጅግጅጋ ደግሞ በጣም ያምራል። ብልጽግና ከዚህ በፊት ላሳየን ለውጥ በጣም ብዙ ለውጥ አሳይቶናል። ብዙ መንገዶች ሰርቶልናል። ብዙ ትምህርት ቤቶች ሰርቶልናል። ሙሉ ድምጻችንን የምንሰጠው ለብልጽግና ነው። አካል ጉዳተኞችን ልዩ ፍላጎት ላላቸው ሰዎች በጣም እየረዱ እያስተካከሉ ብዙ ድክመቶችን እያዩላቸው መኖሪያ እየሰሩላቸው እንደ አገር አቀፍ እንደ ክልልም ይሄ በኮሪደር በትምህርት ቤቶች ብዙ ለውጦችን አሳይተውናል። መንገዳችን ሰፊ ነው። አሁን ለአካል ጉዳተኞች ጥሩ መንገድ ከመኪና ለየት ያለላቸው መንገዶች ተሰርቶላቸዋል። 7ኛውን ጠቅላላ ምርጫ ምክንያት በማድረግ የፖለቲካ ፓርቲዎች በኢትዮጵያ የትምህርት ፖሊሲ ዙሪያ ያሏቸውን አማራጭ ሀሳቦች ለሕዝብ ይፋ አድርገዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ባዘጋጀው የክርክር መድረክ መራጩ ሕዝብ በስሜታዊነት ሳይሆን በእውቀትና በፖሊሲ ላይ ተመስርቶ ውሳኔ እንዲሰጥ የሚያስችሉ ሀሳቦች ተንጸባርቀዋል። ሂሩት እምቢያለ ምርጫ የኢትዮጵያን የወደፊት የፖለቲካ የኢኮኖሚና የማህበራዊ ጉዞ አቅጣጫ የሚወስን ትልቅ ሀገራዊ ኩነት ነው። አንድም ምርጫ ደግሞ ዲሞክራሲያዊ የሚሆነው መራጩ ህዝብ የፓርቲውን አማራጭ ሀሳብ አውቆና መዝኖ በነጻነት ድምጹን መስጠት ሲችል ብቻ ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህንን የዜጎች የማወቅ መብት ለማረጋገጥና መራጮች በመረጃ ላይ የተመሰረተ ውሳኔ እንዲያሳርፉ በተለያዩ ዘርፎች ላይ ያተኮሩ የፖለቲካ ፓርቲዎች ክርክሮችን እያዘጋጀ ለህዝብ እያቀረበ ይገኛል። ይህንኑ መሰረት በማድረግም የሀገር ተረካቢ ትውልድ መቅረጫ በሆነው በትምህርት ፖሊሲ ላይ ያተኮረ ክርክር ሰላም ለኢትዮጵያ ጥምረት ፓርቲ፣ ትብብር ለኢትዮጵያ አንድነት ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፍትህና ብልጽግና ፓርቲ አካሂደዋል። ፓርቲዎቹ ስር የሰደደውን የትምህርት ጥራት ችግር ለመፍታትና ብቁ ዜጋ ለማፍራት የያዟቸውን አማራጭ እቅዶችና ፖሊሲዎች ለመራጩ ህዝብ ይፋ አድርገዋል። ለመራጩ ህዝብ የመጀመሪያ አማራጭ ሀሳቡን ያቀረበው የሰላም ለኢትዮጵያ ጥምረት ፓርቲ ሲሆን ፓርቲው በትምህርት ጥራት በፍትሃዊነትና ሁሉንም ማህበረሰብ ባካተተ ስርዓተ ትምህርት ላይ በትኩረት እንደሚሰራ ገልጿል። ሰላም ለኢትዮጵያ ጥምረት የትምህርት ፖሊሲ ላይ ያለን አቋም አዳጊ ማህበራዊ ዲሞክራሲ የፖለቲካ ርዕዮተ ዓለምን ተግባራዊ በማድረግ በጥራት ለፍትሃዊነትና ለሁሉ አካታች ስርዓተ ትምህርት ተግባራዊነት በከፍተኛ ትኩረት የሚሰራ ይሆናል። በተጨማሪም የመምህራን ክብርን ማበረታታት ትኩረት ሊሰጠው የሚገባ ጉዳይ ነው ብለን እናምናለን። በዚህም የተነሳ የደሞዝ ማሻሻያ እንዲሁም የመምህራንን ሙያ ከፍ ማድረግ ላይ በሰፊው እንሰራለን። ትብብር ለኢትዮጵያ አንድነት ፓርቲ በበኩሉ ፓርቲው በትምህርት ዘርፍ ላይ ያሉ ስር የሰደዱ ችግሮችን የሚፈታ ሙሉ በሙሉ አዲስ ስርዓተ ትምህርት መቅረጽ እንደሚገባ አስታውቋል። ትብብር ለኢትዮጵያ አንድነት በትምህርቱ ዘርፍ ያሉትን ችግሮች የሚፈታ አዲስ ስርዓተ ትምህርት መዘጋጀት አለበት ብሎ ያምናል። በመርህ ደረጃ የከፍተኛ ትምህርት ወጪን ተማሪዎች እንዲጋሩ ማድረግ አስፈላጊ ቢሆንም የሀገሪቱ የኢኮኖሚ ሁኔታና የዜጎች ድህነት እጅግ አሳዛኝ በሆነ ደረጃ በሚገኝበት በአሁኑ ጊዜ ይህንን ተግባራዊ ማድረግ ፍትሃዊ ሊሆን አይችልም ብለን እናምናለን። ወጪን የመጋራቱ አሰራር ተፈጻሚ መሆን የሚገባው በቅድሚያ ድህነትም በመቀነስ ትግል አንድ አይነት ተስፋ የሚጣልበት ውጤት ሲመዘገብ የሀገሪቱ ኢኮኖሚ የማያቋርጥና አስተማማኝ የእድገት መስመር መያዙ ሲረጋገጥ የህዝቡም ድህነት ሲሻሻልና አስተማማኝ የኑሮ ዋስትና መፈጠር ሲጀምር ብቻ ነው ብለን እናምናለን። የኢትዮጵያ ዜጎች ለማህበራዊ ፍትህ ወደ ስልጣን ቢመጣ ተግባራዊ የሚያደርጋቸውንና ለትምህርት ፖሊሲው ፍቱን መፍትሄ ናቸው ያላቸውን ነጥቦችም በዝርዝር አቅርቧል። የኢዜማ የትምህርት ፖሊሲ የሚከተሉትን ዋና ዋና ጉዳዮች ላይ ያተኩራል። የመጀመሪያው ካሪኩለም ማሻሻል፣ ሁለተኛው ፍትሃዊነት ነው። ትምህርት የሁሉም ሰው መብት በመሆኑ የትምህርት ማህበራዊ መሰረት እንዲሰፋ ፍትሃዊ፣ ተደራሽ፣ አሳታፊና ብዝሃነትን የሚያጎለብት እንዲሆን ይደረጋል። ጥራትና በጀት፣ የትምህርት ጥራት ከሁሉም በላይ ቅድሚያ ይሰጠዋል። ከዚህም አንጻር የትምህርት ጥራትን ለማምጣት ወሳኝ የሆነው የትምህርት በጀት ምደባ ፍትሃዊና በቂ እንዲሆን
ጥብቅ የበጀት አጠቃቀምና ተጠያቂነት እንዲኖር ያደርጋል። ገዢው ብልጽግና ፓርቲ ሁለንተናዊ ሀገራዊ ብልጽግናን ለማረጋገጥ ትምህርት ዋናው መሰረት መሆኑን ገልጿል። ዘመኑን የዋጀና መዳረሻውን የተለመ የትምህርትና ስልጠና ፍኖተ ካርታ ተዘጋጅቷል። አዲሱ ስርዓተ ትምህርታችን ሀገራዊ እሴቶችን ከዓለም አቀፋዊ እሴቶችን ሀገራዊ አውድ በማስያዝ በሀገር በቀል እውቀት የተቃኘ የዘመኑን የመማር ክህሎትና የትምህርት ፍልስፍና ያካተተ ተማሪዎች የሙያ ባለቤት እንዲሆኑ የሚያደርግ ትምህርቱ ከህብረተሰቡ ህይወት ጋር የተሳሰረ ግብረ ገብነትን የሚያላብስ ብቃትን መሰረት ያደረገ ሆኖ በትግበራ ላይ ይገኛል። ፓርቲያችን የትምህርት ጥራትን ለማረጋገጥና ትውልድን ለመገንባት የቅድመ አንደኛ ደረጃ ትምህርትን በከፍተኛ ትኩረት እየተገበረ ሲሆን መሰረቱ የሰፋ የትውልድ ቀረጻ ኃላፊነቱን እየተወጣ ይገኛል። ክርክሮቹ ማህበረሰቡ ከስሜታዊነት በወጣ መልኩ የትኛው ፓርቲ በተጨባጭ የኢትዮጵያን የትምህርት ስብራቶች ሊጠግን የሚችል የበሰለ አማራጭ ሀሳብና የተግባራዊነት አቅም አለው የሚለውን በእውቀት ላይ ተመስርተው እንዲመዝኑ ትልቅ ዕድል ይፈጥራሉ። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ወደ ሌሎች ዘገባዎቻችን ደግሞ እንሻገራለን። የአፍሪካ የነጻነት ቀን አህጉሪቱ ከቅኝ ግዛት ቀንበር ወጥታ የራሷን እድል በራሷ ለመወሰን የጀመረችውን ታሪካዊ ጉዞ የምታስብበት ነው። የዘንድሮውን የአፍሪካ ቀን አስመልክቶ ጠቅላይ ሚኒስትር አብይ አህመድ አፍሪካን ለማበልጸግ ከቃላት ባለፈ ወደ ተግባር መሸጋገር እንደሚያስፈልግ አሳስበዋል። ነጻነት ፍቅሩ 63 የአንድነት የውህደትና የልማት ዓመታትን አፍሪካውያን ዛሬ በጋራ እያከበሩ ነው። ይህ ቀን አፍሪካ ከቅኝ ግዛት ቀንበር ወጥታ የራሷን እድል በራሷ ለመወሰን የጀመረችውን ታሪካዊ ጉዞ የምታስብበት ብቻ አይደለም። ይልቁንም ወደፊት የሚቀሩ የቤት ስራዎች የሚገመገሙበት፣ ከቃል ኪዳን ወደ ተግባር የሚሸጋገሩበት ወሳኝ ምዕራፍ እንጂ። የአፍሪካ ቀን ዝም ብሎ የሚዘከርለት ሳይሆን የአህጉሪቱን የነጻነት ምልክት፣ የአንድነት መገለጫና የወደፊት የብልጽግና ጉዞ ማሳያ ጭምር ነው። በጋና ዋና ከተማ አክራ የመጀመሪያው የነጻ አፍሪካ ሀገራት ጉባኤ ላይ ነበር የአፍሪካ ቀን መጀመሪያ የተጠነሰሰው። በወቅቱ ጥሪውን ያቀረቡት ታዋቂው የፓን አፍሪካኒስት መሪ ዶክተር ኳሜ ንኩርማ ሲሆኑ ኢትዮጵያን ጨምሮ የተገኙት የነጻ ሀገራት ብዛት 8 ብቻ ነበሩ። በዚህ ጉባኤ ላይ አፍሪካውያን ከቀኝ ግዛት ቀንበር ለመውጣት የሚያደርጉትን ተጋድሎ ለማሳየት የአፍሪካ ነጻነት ቀን የተባለ ዕለት በየዓመቱ ሚያዝያ 15 ቀን እንዲከበር ወሰኑ። የአሁኑ የአፍሪካ ቀን በይፋ እንዲከበር ያደረገው ታሪካዊ ክስተት የተፈጸመው ታዲያ እንደ አውሮፓውያኑ አቆጣጠር ግንቦት 25 ቀን 1963 በአዲስ አበባ ኢትዮጵያ ነው። በወቅቱ ከቅኝ ግዛት ነጻ የወጡ 32 የአፍሪካ ሀገራት መሪዎች በአጼ ኃይለ ሥላሴ አስተናጋጅነት አዲስ አበባ ላይ ታሪካዊ ጉባኤ ያደረጉ። መሪዎቹ በአህጉሪቱ ታሪክ ለመጀመሪያ ጊዜ ትልቅ የጋራ ጥምረት በመፍጠር የአፍሪካ አንድነት ድርጅትን መሰረቱ። ይህ ድርጅት የተመሰረተበት ዕለት ግንቦት 25 የቀድሞውን የአፍሪካ ነጻነት ቀን በመተካት የአፍሪካ ቀን አፍሪካ ዴይ ተብሎ በየዓመቱ በአህጉሪቱ ደረጃ እንዲከበር ተወሰነ። ይሁን እንጂ የዛሬው የአፍሪካ ቀን ያለፉትን ታሪካዊ ድሎች ማወደሻ ብቻ አይደለም። ይልቁንም አህጉሪቱ አሁንም ያሉባትን ዘርፈ ብዙ ፈተናዎች ለመጋፈጥ አዲስ የቁርጠኝነት ጥሪ የሚቀርብበት ዕለት ነው። የፖለቲካና የኢኮኖሚ ተንታኞች እንደሚሉት አፍሪካ አሁን ካለችበት የድህነት፣ የሰላም እጦት፣ የውስጥ ግጭቶችና የኢኮኖሚ ጥገኝነት ለመውጣት ከቃላት ባለፈ ወደ ተግባር፣ ከተስፋዎችም ወደ ተጨባጭ እድገት መሻገር ይኖርባታል ነው። ጠቅላይ ሚኒስትር አብይ አህመድ ይህንን ቀን አስመልክተው ያስተላለፉት መልእክት ታዲያ የዚሁ የታደሰ አህጉራዊ መንፈስ ማሳያ ነው። ከ63 ዓመታት በፊት የአፍሪካ አባቶች አዲስ አበባ ላይ በመሰባሰብ ነፃና የተባበረች አህጉርን የመገንባት ታላቅ ህልም ማለማቸውንም በማንሳት ይህ የአንድነት ህልም ታዲያ ዛሬም ድረስ ሳይደበዝዝ በደማቅ ሁኔታ እንደቀጠለ፣ ለዚህ ደግሞ ኢትዮጵያ ከአፍሪካ ሀገራት ጋር በአንድነት መንፈስ በጋራ ለመቆም ቁርጠኛ መሆኗን ጠቅላይ ሚኒስትሩ
አረጋግጠዋል። በአህጉሪቱ የሚከናወኑ ተግባራት ብዙ በመሆናቸውም አፍሪካን ለማበልጸግ ከቃላት ወደ ተግባር መሸጋገር እንደሚያስፈልግ ጠቅላይ ሚኒስትር አብይ አህመድ አስገንዝበዋል። ይህ መልእክት ታዲያ የኢትዮጵያን ታሪካዊ ኃላፊነትና የአሁኑን ተግባራዊ የልማት እንቅስቃሴ ቁልጭ አድርጎም ያሳያል። ወደ ኋላ መለስ ብለን ታሪክን ስንፈትሽ ኢትዮጵያ ለአፍሪካ የነበራትና ያላት ሚና በቃላት ብቻ የሚገለጽ አይደለም። የአድዋ ድል ለመላው ጥቁር ሕዝቦች የነጻነት ተስፋ ከመፈንጠቁም ባሻገር በ1955 የአፍሪካ አንድነት ድርጅት እዚሁ አዲስ አበባ ሲመሰረት ኢትዮጵያ የነበራት የአንበሳው ድርሻ በታሪክ ድርሳናትና በወርቅ ቀለም የሰፈረ ነው። Adwa is what led to the beginning of the Pan-African movement. አድዋ ፓን አፍሪካኒዝም እንዲጀመር መነሻ የሆነ ነው። በአዲስ አበባ ድሉን በሚዘክር የአድዋ ድል መታሰቢያ ውስጥ የኒውዮርክ ታይምስ ዘገባዎችን ታገኛለህ። ምን ይላሉ መሰለ? ይህ ትንሽ ሀገር ታላቆቹን ጣሊያኖች አሸነፈች የሚል ጽሑፍ ታገኛለህ። ይህ የጥቁር ሕዝቦች ከነበረባቸው የዘመናት ጭቆና መላቀቅ ማሸነፍ ይችላሉ የሚለውን ስሜት የፈጠረ ነው። ከዚያ የፓን አፍሪካ ንቅናቄ ተከተለ። ንኩርማና ሌሎችም የነጻነት አንቂዎች ተነሱ። ሀገራት ነጻ ወጡ። ዛሬም የአፍሪካ ህብረት ኩሩ መዲና በመሆን አፍሪካውያን ችግሮቻቸውን በራሳቸው አቅም እንዲፈቱ ለአፍሪካ ችግሮች የአፍሪካውያን መፍትሄ በሚለው መርህ ግንባር ቀደም ተሟጋች ሆና ቀጥላለች። የዘንድሮ የአፍሪካ ቀን አከባበር ትኩረት ታዲያ በአጋጣሚ የመጣ አይደለም። የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ በሚል መሪ ሀሳብ ላይ ያረፈ ነው። ይህ አጀንዳ ኢትዮጵያ እያከናወነች ካለውና የመደመር ፍልስፍና ጋር በቀጥታ የሚያያዝ ነው። መደመር ያለንን ሀብት አቀናጅተን በጋራ በልጽገን ለጋራ ተጠቃሚነት መቆምን ይሰብካል። ታላቁ የኢትዮጵያ ህዳሴ ግድብ የዚህ እሳቤ ትልቁ ማሳያ ነው። ኢትዮጵያ የውሃ ሀብቷን የምታለማው ለራሷ የኤሌክትሪክ ፍላጎት ብቻ ሳይሆን ጎረቤት ሀገራትን በኃይል ትስስር በማስተሳሰር የአፍሪካን የኢኮኖሚ ውህደት እውን ለማድረግ ጭምር ነው። ይህ በተግባር የታየ እርምጃ አጀንዳ 2063 ከሚያልመው በመሰረተ ልማት የተሳሰረች አፍሪካ ካለው ግብ ጋር ፍጹም የተቆራኘ ነው። የአረንጓዴ አሻራ መርሃ ግብርም ሌላው ማሳያ ነው። ኢትዮጵያ ባለፉት ዓመታት የፈጸመችው ታሪካዊ የተፈጥሮ ሀብት ጥበቃና የከርሰ ምድር ውሃን የማበልጸግ ስራ ለአፍሪካ ትልቅ አብነት ሆኗል። የአፍሪካን ወጣቶች አቅም ማብቃት፣ ፈጠራን መደገፍ፣ የአህጉሪቱን ነጻ የንግድ ቀጠና ወደ ሙሉ ተግባር ማስገባት የነገዋን አፍሪካ እውን ለማድረግ ወሳኝ እርምጃዎች ናቸው። ጉዞ ለአፍሪካ ገና አልተጠናቀቀም። የአፍሪካ ትልቁ ሀብት ህዝቦቿ ናቸው። በአንድነትም ወደ ላቀ ከፍታ ለመነሳት በሚደረገው ጉዞ ታዲያ ይህ መርህ የዘመናዊቷ አፍሪካ የነገ ጉዞ መመሪያ ሆኖም ይቀጥላል። በኢትዮጵያ የትራንስፖርት ዘርፉን የታዳሽ ኃይል ተጠቃሚ ለማድረግ የሚሰሩ ስራዎች ውጤት እያስመዘገቡ ነው። በኤሌክትሪክ የሚሰሩ የብዙሃን ትራንስፖርት ተሽከርካሪዎችና የባትሪ መሙያ ጣቢያዎችም እየተስፋፉ ይገኛሉ። ይህንን ጉዞ የበለጠ ለማሳለጥ የሚያግዝ የኢሞቢሊቲ ስትራቴጂና ትግበራ እቅድ ይፋ ተደርጓል። እቅዱ እንደ ምዕራባውያኑ በ2030 ኢትዮጵያን በአፍሪካ ቀዳሚ የታዳሽ ኃይል ትራንስፖርት ዘርፍ ባለቤት እንድትሆን የሚያስችላት ነው። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ ሊያጋራን ሪፖርተራችን ሳምሶን ገድሉ በቀጥታ መስመራችን ላይ ይገኛል። ሳምሶን እንዴት ቆይተሃል? ይፋ የተደረገው ስትራቴጂ ምን ምን መሰረታዊ ነጥቦችን ይዟል? ከሱ ጋር አያይዘህ ደግሞ ይህንን ስትራቴጂ ለማሳካት ትኩረት የሚደረግባቸው ተግባራትስ የትኞቹ ናቸው? ያለህን መረጃ አካፍለን። አመሰግናለሁኝ። እንግዲህ ዛሬ ይፋ የተደረገው የዚህ የኢትዮጵያ ኢሞቢሊቲ ስትራቴጂና ትግበራ እቅድ በተለይ በውስጡ በርካታ ጉዳዮችን አካቷል። እንግዲህ ኢትዮጵያ በተለይ በታዳሽ ኃይል ላይ በርካታ ስራዎችን እየሰራች ነው የምትገኘው። በተለይ የታዳሽ ኃይል የኤሌክትሪክ ወይም ደግሞ የኃይል ፍላጎቶቿን ከዚሁ ከታዳሽ ኃይል ነው የምታገኘውና ይህንን የታዳሽ ኃይል በመጠቀም ደግሞ እንዲሁ የትራንስፖርት ሴክተሩን ወይም ደግሞ የዚህን የትራንስፖርት ዘርፉን ወደ ታዳሽ ኃይል ተጠቃሚነት
የማሳደግ ስራዎች እንግዲህ ከዚህ ቀደም ጀምሮ ስትሰራ ቆይታለች። በዚህም እንግዲህ በርካታ ለውጦችን እያስመዘገበች ነው የምትገኘው። እንግዲህ በቅርብ ጊዜ ውስጥ እንኳን የምናስተውላቸው ነገሮች መመልከት እንችላለን። ከኮሪደር ልማቱ ጋር ተያይዞ በርካታ የኤሌክትሪክ ተሽከርካሪዎች ቻርጅ የሚደረጉባቸው የቻርጅ ቦታዎች ጭምር በስፋት ተዘጋጅተው ተመልክተናል፣ እየተመለከትን እንገኛለን። እንግዲህ ይህም በስፋት እያደገ ነው የመጣ ያለው። እንግዲህ የዚህ የኢትዮጵያ የኢ ሞቢሊቲ ወይም ደግሞ የትራንስፖርት አገልግሎት ወይም ደግሞ የዚህ የትራንስፖርት ሴክተር ስትራቴጂና እቅዱ እንደሚያሳየው ከሆነ ደግሞ በ2030 እነዚህ የቻርጅ ስቴሽኖች ወይም ደግሞ የቻርጅ ማድረጊያ ቦታዎች የኤሌክትሪክ ቻርጅ ማድረጊያ ቦታዎች በመላው ሀገሪቱ በስፋት እንዲኖሩ ጭምር የማድረግን አላማ አንግቧል። ከዛ ባሻገር እንግዲህ ከታዳሽ ኃይል ጋር ስናነሳ በተለይ በዚህ በትራንስፖርት ሴክተሩ ላይ ስናነሳ ይህ ስትራቴጂ ብቻውን የሚፈጸም አይደለም። ኢንዱስትሪ ሚኒስቴር በዚህ ውስጥ አንዱ ባለድርሻ አካል ነው። ስለዚህ በተለይ ይህንን ከተሽከርካሪ ጋር የተገናኙ የኤሌክትሪክ ነክ ጉዳዮችን ወይም ደግሞ እነዚህን ቁሶች ከማምረት ጀምሮ በተለይ ከትንሽ መለዋወጫዎች ጀምሮ እስከ ትላልቆቹ መኪናዎችን በዚህ በሀገር ውስጥ የማምረትና የመገጣጠም ስራዎች ጭምር አሁን እንግዲህ በኢትዮጵያ ውስጥ የተተገበረ ኦልሬዲ ያሉ ፋብሪካዎች አሉ፣ እየገጣጠሙ ወደ ገበያ እያቀረቡ ያሉ ፋብሪካዎች አሉ። ግን ይህም በቀጣይነት ባደገ ወይም በሰፊው ትልቅ በሆነ ደረጃ እስከ 2030 ድረስ ግብ ተቀምጦለት የሚሰራ ስራ መሆኑን በዚህ ስትራቴጂ ላይ ተጠቅሷል። ሌላኛው እና ትልቁ ጉዳይ ደግሞ በተለይ የታዳሽ ኃይልን ወይም ደግሞ የኤሌክትሪክ ተሽከርካሪዎችን ስናነሳ በትልቁ የምናነሳው ከባትሪ ጋር የተገናኘውን ጉዳይ ነው። እንግዲህ ባትሪ ለነዚህ የኤሌክትሪክ ተሽከርካሪዎች ትልቁ የጀርባ አጥንታቸው ወይም ደግሞ ደም ስራቸው ነው ማለት እንችላለን። ስለዚህ ይህንን ባትሪ በሀገር ውስጥ የማምረት በሀገር ውስጥ የማከም ስራዎችን ጭምር ለመስራት እንግዲህ ይህ ስትራቴጂ በትልቁ ያስቀመጠው አንዱ ግብ እሱ ነው። ኢትዮጵያ እንግዲህ በተፈጥሮ ሀብቷ በጣም እጅግ የታደለች ሀገር ናት። ለዚህ ለባትሪ መስሪያ የሚሆን ከሊቲየም ጀምሮ ያሉ ማዕድናት በውስጡ እንዳሉ እንግዲህ በቅርብ ጊዜዎች ውስጥ ተረጋግጦ ይፋ ወጥቶ ጭምር በተለይ በቅርቡ የማዕድን ኤግዚቢሽን በነበረበት ጊዜ ላይ ደግሞ በስፋት ስንመለከታቸው ቆይተናል። እንግዲህ እነዚህ ማዕድናት ወደ ተግባር ወደ ስራ ሊሰራባቸው ይገባልና ኢንዱስትሪ ሚኒስቴር እንግዲህ በዚህ ዙሪያ ላይ የሚወጣ የትኛውም ባለሀብት የትኛውም አልሚ የተለያዩ ማበረታቻዎች ጭምር እንደተዘጋጁለትና በቀጥታ ወደ ተግባር መግባት የሚቻልበት መደላደል መኖሩ ሁሉ በዚህ መድረክ ላይ ተነስቷል። እንግዲህ ኢትዮጵያ ይህንን ስትራቴጂ ይፋ ስታደርግ በተለይ በታዳሽ ኃይል ላይ ያላትን ፍላጎት ከዛም ባሻገር ደግሞ እንደ አፍሪካ በዚህ በታዳሽ ኃይል ተሽከርካሪዎችን ወይም ደግሞ የታዳሽ ኃይል የትራንስፖርት ሰርቪሶችን ወይም አገልግሎቶችን በማቅረብ ረገድ ግንባር ቀደም ሆኖ የመታየት አላማን አንግባ ነው እየተንቀሳቀሰች ያለችውና ይህንን በሚያሳካ ደረጃ ጭምር ይህ ስትራቴጂ ትልቅ አበርክቶ እንደሚኖረው ነው የተነሳው። እንግዲህ አንድ ሁለት ነጥቦችን እዚህ ላይ ለማካተት ያክል በተለይ ይህ ስትራቴጂ በ2030 እንግዲህ አዳዲስ ከሚመዘገቡ ወይም ደግሞ ወደ ተግባር ወይም ደግሞ ወደ ጎዳና ላይ ከሚወጡ ተሽከርካሪዎች መካከል 80% የኤሌክትሪክ የማድረግ እቅድን ወይም አላማን አንግቦ ነው እየሰራ የሚገኘው። ከነዚህ ውስጥ ደግሞ 30% በዚሁ በሀገር ውስጥ የመገጣጠም ጭምር ወይም ደግሞ አምርቶ ለገበያ የማቅረብን አላማ ወይም ደግሞ ግብን አስቀምጧል። እንግዲህ ይህም እንግዲህ በርካታ ሴክተሮች እዚህ ላይ ባለድርሻ አካላት ናቸው። የዛሬውም እንግዲህ የአውደ ጥናትም ደግሞ ይህንኑ ከባለድርሻ አካላት ጋር ወደፊት ኢትዮጵያ ባቀረችውና ማሳካት ባለመችው ተግባር ዙሪያ መግባባት የተፈጠረበት ነው። ለሰዓቱ ያሉኝ መረጃዎች ይህንን ይመስላሉ። እናመሰግናለን ሳምሶን ለመረጃው። መልካም ቀን። በአዲስ አበባ እየተገነቡ ያሉ የኮሪደር ልማት ስራዎች፣ የብስክሌት መንገዶች ማስፋፊያዎችና የፋይዳ ዲጂታል መታወቂያ ትስስር ለአካባቢ ጥበቃ ተስማሚ ዘመናዊና ደህንነቱ የተጠበቀ አማራጭ ትራንስፖርትን እውን እያደረጉ ነው። እነዚህ ስራዎች የካርቦን ልቀትን በመቀነስ በነዳጅ ላይ የሚኖርን ጥገኝነትም አቃለዋል። ብርቱካን አስናቀ ቦሌ ላይ ነን። በኢትዮጵያ የዘመናዊነት መገለጫ በሆነው በዚህ ስፍራ ከቦታ ቦታ መንቀሳቀስ እጅጉን ቀላል ሆኗል። የትራንስፖርት ወረፋ ሳያሳስቦት፣ የትራፊክ መጨናነቅ ሳያሳስቦት ያሰቡበት ቦታ ለመድረስ ፋይዳ ዲጂታል መታወቂያውን ብቻ ማሳየት ነው የሚጠበቁበት። ፋይዳ ዲጂታል መታወቂያውን ያሳያሉ። ሳይክሎን ተከራይተው ሽውን። የድሮ ስራ የነበረው ወይ ብር ታያለሽ ወይ መታወቂያሽን አስይዘሽ ነው የምትሄጂው። እኛ ጋር ግን ሲመጡ ምንም ማስያዝ የሚጠበቅባቸው ነገር የለም። እኛም የምንጠይቀው ነገር የለም። ፋይዳ አለ። የፋይዳ ቁጥራቸውን ከኛ ሲስተም ጋር በማገናኘት ሌላ የሚያስቀምጡት ነገር እኛ ጋር የለም፣ መጠቀም ይችላሉ ማለት ነው። አንድ ሰው ባይኬን ይዞ የት ይሄዳል ምናምን የሚልም ፍራቻ ከኛም አይኖርም።
ከተጠቃሚውም ደግሞ አይ መታወቂያን እዚህ ማስቀመጥ አለብኝ የሚልም ነገር ሳይኖረው ቀጥታ የፈለገበት መጠቀም የሚችልበት በቃ ኦልሬዲ አንድ ሳይን አፕ ሲያደርግ ሬጂስተርድ አድርጓል። ቬሪፋይድ የሆነ ማን እየነዳው እንደሆነ እኛ ማየት እንችላለን። የት ቦታ እንዳለ ባይካችን ማየት እንችላለን። ሶ ቴፍት እንዳይፈጸም ሲስተሞችን አላርም መላክ እንችላለን፣ ሎክ ማድረግ እንችላለን። ያንን ሁሉ ኢንተግሬት ያደረገ ሲስተም ነው አሁን ላይ ራን እያደረገ ያለው። ቀደም ባለው ጊዜ ብዙም ሳይክል እንደ ትራንስፖርት አማራጭ አይወሰድም። አሁን ላይ ግን እንዴት ነው? ወዴት ስለሚሄድ ነው ማለት ተከራይ? እኔ አሁን ወደ ጎሮ ነው የሚሄደው። ጎሮ ሄዳለሁኝ፣ ገርጂ ሄዳለሁ፣ የተለያየ ቦታ። ስልክሽ ላይ የሆነች አፕሊኬሽን አለች፣ አዲስ ባይክ የምትል አፕሊኬሽን አለች። በፋዳ ታያይዙና ኪውአር ኮዱን አስተሽ ወይ እዚህ ጋር ታርጋ የራሱ ታርጋ አለው፣ እሱን አስተሽ በራሱ በደቂቃ 1 ብር ነው በቃ ይቆጥራል። ደግሞ ዋጋውን በጣም ፌር ነው። 1 ብር በደቂቃ በጣም አሪፍ ነው። ቀደም ባለው ጊዜ የፋይዳ መታወቂያ ለባንክና ለቴሌኮም አገልግሎት ብቻ የምንጠቀምበት ይመስለን ነበር። ዛሬ ላይ ግን ወደ ጎዳናዎች ወርዶ አማራጭ የትራንስፖርት አገልግሎትን እያቀላጠፈ ይገኛል። በዚህም ለበርካታ ወጣቶች የስራ ዕድል ተፈጥሯል። የኮሪደር ልማቱ በመፈጠሩ በጣም እኔንም ሆነ የስራ ባልደረቦቼን ብዙ የስራ ዕድል ፈጥሮልናል። እንደ አዲስ ባይክ በብራንቾቻችን ላይ ሀፍ ታይም ፉል ታይም የሚሰሩ ብዙ ሰራተኞች አሉና ከኮሪደሩ ልማቱ ጋር በተገናኘ ቆንጆ የስራ ዕድል ፈጥሮ ወደ 7 ስቴሽኖች አሉ። ከዚህም በኋላ ኤክስፓንድ እያደረግን ነው የምንሄደው። በእነዚህ 7 ስቴሽኖች ላይ አትሊስት 2 ሰዎች የሺፍት ስራዎች አሉ። አንድ ፉል ታይም ደግሞ የሚሰሩ አሉ፣ እስከ ማታ ደግሞ የሚቆዩ አሉ። እንዲሁም ደግሞ ከቴክኒካል ወይም ደግሞ ይሄ ሶፍትዌር መተግበሪያዎችን ከመስራት አንጻር ከ20 በላይ ሰራተኞች በእኛ ድርጅት ውስጥ አሉ አሁን ላይ እየሰሩ ያሉ። ያንን ክሬት ማድረግ ችሏል። እኔም ለጓደኞቼም ያው የስራ ዕድል ተፈጥሮልና እና ከስተመሮቹም ያው እዚህ መጥተው እንዲጠቀሙ እናበረታታለን ማለት ነው። ብስክሌት እና የሞተር አልባ ተሽከርካሪዎች አስፈላጊነት በጣም አቅልለን የምናየው ነገር አይደለም። በትንሹ እንኳ አሁን ሰሞኑን በገጠሙን ችግሮችም ማየት እንችላለን። የነዳጅ እጦት ያስከተለውን ችግር የትራንስፖርት ሴክተሩ ላይ በጣም ትልቅ ተጽዕኖ ፈጥሮ እንደነበር፣ ረጃጅም ሰልፎችን ከበፊትም ይልቅ የነበሩትን ይበልጥ ደግሞ በደንብ ቻሌንጁን እያየነው ነበር እና የተሰራው ኮሪደሮች አሁን በጣም ኤክስፓንድ አድርገዋል። ብዙ ቦታዎች የሳይክል ወይም ደግሞ የብስክሌት መንገዶች ተገንብተዋል። ስለዚህ ያንንም አድሬስ ከማድረግ አንጻር እጅግ አስፈላጊ ነገር ነው። እንደ አንድ የትራንስፖርት ሴክተር ኮንሲደር መደረግ ያለበት እና እንደ ካልቸርም ቢውልድ መደረግ ያለበት የፋይዳ ዲጂታል አገልግሎት መታወቂያና የኮሪደር ልማቱ ተደምረው አዲስ አበባን አዲስ ገጽታ ላብሰዋታል። በፋይዳ ዲጂታል መታወቂያ የሚደረግ የትራንስፖርት ጉዞ ጤናን፣ ኪስንና አካባቢን ከብክለት ይጠብቃል። ለሁሉም እኩል የተሰጠ አንድ ጸጋ አለ፣ ጊዜ። የተሰጡትን በሚገባ የሚጠቀሙት ግን ጥቂቶች ናቸው። ዘመናዊነት ማለት ራስን ከዘመኑ ጋር ማራመድ እንጂ ሌላ አይደለም። የኢትዮጵያ ንግድ ባንክ 24 ሰዓት አገልግሎት የሚሰጥ ስማርት ቅርንጫፎችን ከፍቷል። ይህን ወሳኝ የባንክ አገልግሎት ምዕራፍ ከሚያስተዋውቁት ከመጀመሪያዎቹ መሃል መሆኔ ደስታ ይሰጠኛል። ደንበኞች በስራ ሰዓት ስራቸው ላይ ቆይተው ረጋ ብለው 24 ሰዓት ወደሚሰሩት ስማርት ቅርንጫፎቻችን መጥተው ፈጣን አገልግሎት ሲያገኙ እርካታቸውን ፊታቸው ላይ ያለው። በአዲስ አበባ በቦሌ፣ በአብይ፣ በተፈራ ደግፌ፣ በኤርቱ ለቦ፣ በአራዳ ጊዮርጊስ እንዲሁም በመስቀል ስኩዌር ስማርት ቅርንጫፎቻችን ሂሳብ ከመክፈት ዓለም አቀፍና የሀገር ውስጥ የመገበያያ ካርዶችን አዘው በደቂቃ ውስጥ እስከ መቀበል፣ ማንኛውንም የገንዘብ መጠን ገቢ ከማድረግ ቼክና የውጭ ሀገር ገንዘቦችን እስከ መበንዘር ማንኛውንም የባንክ አገልግሎት ራስዎን በቀላሉ በሚያስተናግዱባቸው ማሽኖች ወይንም እንደኔ በድምፅና በቪዲዮ በሚያግዙ የባንክ ሰራተኞች በኩል ያገኛሉ። በነገው የባንክ አሰራር ላይ ዛሬ ስለምናገለግሎት ደስ ይለናል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። አማኝ ከጾምና ዱዓ ጋር በሥራው ይተጋል። ከሙእሚኖች ጋር በጋራ ኢባዳ ያደርጋል።
ጊዜው ዘምኗል። በዘመን ገበያ በጎቹን ጭኗል። አባወራ ሙክቱን መርጦ ሲገዛ እናት ቁሳቁስና አስቤዛ፣ ነጋዴም ትዕዛዙን ጭኖ ከተፍ ያደርገዋል ፈጥኖ። ሕዝበ ሙስሊም በማለዳ ለኢድ ሶላት ይወጣል። ለአቅመ ደካማ ወገኖች እርዱን አካፍሎ ይሰጣል። ገበታው በየአይነቱ ቀርበዋል። ወዳጅ ዘመድ ተሰባስበዋል። ገጠር፣ ከተማ፣ ባህር ማዶ ከያለበት ይዘያየራል። ባህል ጠባቂ፣ ባህል አድማቂ። ኢትዮ ቴሌኮም መልካም የአረፋ በዓል። ዜናዎቻችን ይቀጥላሉ ተመልካቾች። ከ423 ሺህ በላይ ዜጎችን ተጠቃሚ የሚያደርግና የአረንጓዴ አሻራ ምርጥ ተሞክሮዎችን የሚያስፋፋ ፕሮጀክት ይፋ ሆነ። ፕሮጀክቱ የአረንጓዴ አሻራ ምርጥ ተሞክሮዎች በተለያዩ አካባቢዎች በማስፋፋት አነስተኛ ማሳ ላይ የተሰማሩ አርሶ አደሮችና የማህበረሰብ ክፍሎች የአየር ንብረት ለውጥ ተጽዕኖን የመቋቋም አቅማቸውን የሚያሳድግ ነው። ፕሮጀክቱ በኦሮሚያ፣ አማራና ማዕከላዊ ኢትዮጵያ በሚገኙ 6 ወረዳዎች ተግባራዊ የሚደረግ ነው። ለ5 ዓመታት የሚቆየው ይኸው ፕሮጀክት ከ67000 ሄክታር መሬት በላይ ላይ የሚያርፍ ሲሆን 40 ሚሊዮን ዶላርም ተመድቦለታል። የኢትዮጵያ ደን ልማት ዋና ዳይሬክተር ከበደ ይማም ተግባራዊ እየተደረጉ ባሉ የአረንጓዴ አሻራ ስራዎች ዘርፈ ብዙ ውጤቶች እየተገኙ ነው ብለዋል። እነዚህን ምርጥ ተሞክሮዎች ለአየር ንብረት ተጽዕኖ ተጋላጭ በመሆኑ አካባቢዎች ተግባራዊ በማድረግ የዜጎችን ተጠቃሚነት ለማሳደግ ፕሮጀክቱ እንደሚያግዝም እንዲሁ ጠቁመዋል። ፕሮጀክቱ የመቋቋም አቅምን በመገንባት የኢኮኖሚ አስተዋጽኦን ለማሳደግና ለአየር ንብረት ለውጥ ተጽዕኖ የማይበገር አካባቢ ለመፍጠር የራሱን ድርሻም ያበረክታል። የተባበሩት መንግስታት ድርጅት የአካባቢ ጥበቃ ፕሮግራም ከፍተኛ ባለሙያ ዶክተር ማርጋሬት ኦዶክ ኢትዮጵያ በአረንጓዴ አሻራ አማካኝነት ተጠቃሽ ስራዎችን እንዳከናወነች አንስተዋል። ይህ ፕሮጀክትም ይህንኑ ምርጥ ተሞክሮ ወደ ተለያዩ አካባቢዎች በማስፋት የዜጎችን ሁለንተናዊ ተጠቃሚነት ለማሳደግ እንደሚያግዝ ጠቁመዋል ሲል የዘገበው ሪፖርተራችን አባዲ ወይናይ ነው። መንግስት በሀገር ውስጥ ያለውን የነዳጅ አቅርቦት አስተማማኝ ለማድረግ የሰራቸው ስራዎች ውጤታማ ሆነዋል። የገጠመውን የነዳጅ ችግር ለመፍታት በከፍተኛ ድጎማ ነዳጅ በማስገባቱም አገልግሎት ሰጪ ተቋማት በሙሉ አቅማቸው ስራቸውን መከወን እንዲችሉ አስችሏቸዋል። ሀምራይት ብርሃኑ በመካከለኛው ምስራቅ በነበረው ግጭት ምክንያት የተፈጠረው የነዳጅ እጥረት ኢትዮጵያንም የፈተነ ክስተት ነበር። ችግሩን ለመፍታት መንግስት ብልሃት የተሞላባቸው እርምጃዎችና የወጡ መመሪያዎችን ለመተግበር በተደረገው ጥረት ችግሩን ለመቋቋም ተችሏል። እንግዲህ ዓለም ላይ የተከሰተው የነዳጅ አቅርቦት መዛባት በእኛም ሀገር ከፍተኛ የሆነ ችግር ገጥሞት ነበር። ኦልሞስት እስከ ሚያዝያ 21 ድረስ ሚያዝያ 21 ቀን ጀምሮ ደግሞ መንግስት በተለይ በነበረው የልዩ የዲፕሎማሲ ግንኙነት ነዳጅ እንዲገባ ነው የተደረገው። እንግዲህ ከፍተኛ የሆነ ድጎማ ቢደረግበትም በአሁኑ ሰዓት በአማካይ ወደ 9.2 ሚሊዮን ሊትር ነው እያቀረብን ያለ ነው። ኦልሞስት አቅርቦቱ ትንሽ ከእጥፍ ሲጨምር ደግሞ የከተሞችን ቁጥር ነው የጨመር ነው ኤንድ የምናሰራጫላቸው ኢንዱስትሪዎችን አቅም ነው የጨመር ነው። ሌሎች ፕሮጀክቶችንም በዚሁ በአቅርቦቱ ተቋርጦ የነበሩ ፕሮጀክቶችም እንዲቀጥሉ ነው ያደረግነው። በዝቅተኛ የነዳጅ አቅርቦት ሲንቀሳቀሱ የነበሩትንም ቢሆን በሙሉ አቅም ወደ ስራ እንዲገቡ ነው ያደረግነው። በገጠመው ችግር የተጀመሩ ፕሮጀክቶችና አገልግሎቶች ሳይቋረጡ የታለፈበት መንገድ ምሳሌ የሚሆንና አሁን ያለውን አቅርቦት አስተማማኝ እንዲሆን ያስቻለ ነው። አሁን ያለው አቅርቦት ኦልሞስት አስተማማኝ ሆኖ የሚቀጥል ነው። ከርቀት ቢመጣም በርካታ ወጪ የሚያስወጣ ቢሆንም መንግስት ከፍተኛ የሆነ ገንዘብ በመመደብ ይሄው አቅርቦት ሳይቋረጥ እንዲቀጥል እየሰራ ነው ያለው። ኢትዮጵያ የኃይል አማራጮቿን በማስፋት ታዳሽ ኃይል ላይ በስፋትና በዘላቂነት ትኩረት አድርጋ እየሰራች መሆኑ ይህንን አይነት ቀውሶችን ለመቋቋም ትልቅ አቅም ሆኗል። ዜና ኢትዮጵያን የተከታተላችሁ ነው ተመልካቾቻችን። ወደ ውጭ ዘገባችን እንሻገራለን።
የሆርሙዝ ሰርጥ መዘጋትን ተከትሎ የተከሰተው ዓለም አቀፍ የነዳጅ ዋጋ መናር በአሜሪካ ላይ ከፍተኛ የዋጋ ግሽበትና የፖለቲካ ኪሳራ ቢደቅንም ፕሬዚደንት ዶናልድ ትራምፕ ከራሳቸው ደጋፊዎችና ከዲሞክራቶች የሚሰነዘርባቸውን ከባድ ትችት ለመመከት ሙሉ ስምምነት ሳይፈረም የባህር ከበባው አይነሳም ወደሚል ጠንካራ አቋም መመለሳቸው ተሰምቷል። ይህ በትራምፕ አስተዳደር ላይ የታየው የአቋም ማፈግፈግና እስራኤል በሊባኖስ ላይ ወታደራዊ እርምጃ ለመውሰድ የምታደርገው ጫና በኦማንና ፓኪስታን አሸማጋይነት እየተካሄደ ያለውን ድርድር ወደ አዲስ ጥርጣሬና ቀውስ ውስጥ ከቶታል። ሰለሞን ገዳ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተንና ቴህራን ወደ ስምምነት እጅግ ተቃርበዋል ካሉ ከ24 ሰዓት ባነሰ ጊዜ ውስጥ አሁን ላይ ከሁለቱም ወገኖች የሚሰሙ መግለጫዎች የቃናና የአቋም ለውጦች እየታዩባቸው ነው። ከቴህራን የወጡ መረጃዎች እንደሚያሳዩት አሜሪካ ቀደም ሲል በድርድሩ ወቅት ስምምነት ላይ ተደርሶባቸው በነበሩ ዋና ዋና መግባቢያ ነጥቦች ላይ የአቋም ማፈግፈግ አሳይታለች። በተለይም በውጭ ሀገራት የታገዱ የኢራን የቢሊዮን ዶላር የገንዘብ ሀብቶች የሚለቀቁበት የአሰራር ዘይቤና በሊባኖስ የሚጣለው የተኩስ አቁም ስምምነት ወሰንና ይዘት ዋሽንግተን አቋሟን እንድትቀይር ካደረጓት ዋና ዋና ምክንያቶች መካከል ተጠቃሾች ናቸው። ስለ ጉዳዩ ቅርበት ያላቸውን የኢራን ዲፕሎማሲያዊ ምንጮች የጠቀሱ ዓለም አቀፍ የዜና ወኪሎች እንደዘገቡት በረቂቅ ስምምነቱ ውስጥ የሊባኖስ የተኩስ አቁም ማዕቀፍ ቢካተትም እስራኤል ግን ዋሽንግተን ላይ ከፍተኛ ጫና በማሳደር ላይ ትገኛለች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ማንኛውንም ስጋት ለመመከት በሚል ስም እስራኤል በሊባኖስ ውስጥ በከፈተችው ጊዜያዊ ወታደራዊ እርምጃ እንድትወስድ የሚፈቅድ አንቀጽ በስምምነቱ እንዲካተት እየጠየቁ ሲሆን ቴህራን በበኩሏ በዚህ መልኩ የሚቀረጽን ማንኛውንም ስምምነት በፍጹም እንደማትፈርም ለኳታርና ኦማን ሸምጋዮች በግልጽ አሳውቃለች። ይህ በእንዲህ እንዳለ ደግሞ ፕሬዚደንት ዶናልድ ትራምፕ በሀገር ውስጥ የተሰነዘረባቸው ያለውን ከፍተኛ የፖለቲካ ትችት ለመመከት ወደ ማህበራዊ ገጻቸው ብቅ ብለዋል። ትራምፕ ባስተላለፉት መልእክትም ከኢራን ጋር ስምምነት ካደረግኩ እሱ ትክክለኛውና ተገቢ ስምምነት ይሆናል። ለኢራን እጅግ ከፍተኛ መጠን ያለውን ጥሬ ገንዘብ የሰጠውንና ለኒውክሌር መሳሪያ ባለቤትነት ግልጽ ክፍት መንገድ የከፈተውን የኦባማን አይነት መጥፎ ስምምነት አልደግፍምም ብለዋል። አክሎም ፕሬዚደንት ዶናልድ ትራምፕ የእኛ ስምምነት የዚህ ተቃራኒ ነው፣ ነገር ግን እስካሁን ማንም አላየውም፣ ይዘቱንም የሚያውቅ የለም፣ ድርድሩ ገና ሙሉ በሙሉ አልተጠናቀቀም፣ ስለዚህ ማንም ስለማያውቀው ነገር ለሚተቸው ተሸናፊዎች ጆሮ አንሰጥም ሲሉ ምላሻቸውን ሰጥተዋል። ሌላው የዲሞክራቲክ ፓርቲ ሴናተር ኮሪ ቡከር በበኩላቸው ሊደረስበት የታሰበው ስምምነት የኢራንን የኒውክሌር መርሃ ግብር ሙሉ በሙሉ ያላካተተ መሆኑ ከፍተኛ ቁጣ እንደቀሰቀሰባቸው አልሸሸጉም። የፖለቲካ ተንታኞች እንዳስረዱትም ትራምፕ ቀደም ሲል የ30 ቀናት ጊዜያዊ ተኩስ አቁም ይደረጋል፣ የባህር ከበባው ይነሳል የሚሉ ረቂቆች ይፋ ማውጣታቸው ተከትሎ ከራሳቸው ደጋፊዎች ጭምር ከፍተኛ ወቀሳ ስለደረሰባቸው አሁን ላይ የድርድር ስሌታቸውን ቀይረው ሙሉ ስምምነት ተፈርሞ እስካልተረጋገጠ ድረስ የባህር ከበባው አይነሳም ወደሚል ጠንካራው አቋም እንዲመለሱ አስገድዷቸዋል። ትራምፕ በድርድሩ ላይ አልቸኩልም ቢሉም ከጀርባ ያለው የኢኮኖሚ ቀውስ ግን ዋሽንግተንን እያጣደፋት ይገኛል። ኢራን የሆርሙዝ ሰርጥን መዝጋትን ተከትሎ በዓለም አቀፍ ደረጃ የነዳጅ ዋጋ ጨምሯል። ምንም እንኳን አሜሪካ በነዳጅ ምርት ራሷን የቻለች ሀገር ብትሆንም የዓለም የነዳጅ ዋጋ መናር ግን በሀገር ውስጥ ገበያ ላይ ቀጥተኛ የዋጋ ግሽበትን አስከትሏል። አሜሪካውያን ለነዳጅና ለቤት ማሞቂያ የሚያወጡት ወጪ በከፍተኛ ደረጃ መጨመሩ በሌሎች የንግድ ዘርፎች ላይ ያላቸውን የመግዛት አቅም አዳክሞታል። ይህም የሪፐብሊካን ፓርቲ እንደራሴዎች ወደ የምርጫ ክልላቸው ሲመለሱ ከማህበረሰባቸው ከፍተኛ ወቀሳና ተቃውሞ እንዲገጥማቸው አድርጓል። ይህም በትራምፕ አስተዳደር ላይ ትልቅ የፖለቲካ ኪሳራ እየደቀነ ይገኛል። በድርድሩ ማግስት ቴሄራን ለአሜሪካ የምትሰጠው መልእክት ብሔራዊ ስሜትና ታሪካዊ ድሎችን መሰረት ያደረገ ነው። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል በቂ በሶስተኛው ክፍለ ዘመን የሮማውያን ወራሪ ኃይል በፋርሳውያን ተሸንፎ ስምምነት ለመለመን መገደዱን የሚያሳየውን የታሪካዊ ምስል በማህበራዊ ገጻቸው ላይ በማጋራት ኢራን ዛሬም ቢሆን ከፊቷ ለተደቀነው ማንኛውም ወራሪ ኃይል አትንበርከክም የሚል መልእክትን አስተላልፈዋል። የዓለም አቀፍ ግንኙነት ባለሙያው ፕሮፌሰር ቫሊ ናስር እንደሚሉት ድርድሩ ለኢራን እጅግ ጠቃሚና ማራኪ ጥቅማ ጥቅሞችን በያዘ ቁጥር ቴህራን በአሜሪካ ላይ ያላት ጥርጣሬ ይበልጥ ይጨምራል። ምክንያቱም አሜሪካ ሌላ ድንገተኛ ጥቃት ለመሰንዘር እያደባች ነው ብለው ስለሚያምኑ ነው። ይህ በዋሽንግተን ላይ እምነት የመጣል ወይም ያለመጣል ከባድ ቁማር በቅርቡ ስልጣን በያዙት አዲሱ የኢራን መንፈሳዊ መሪ አያቶላ ሙጀተባ ካሜኒ ጫንቃ ላይ የወደቀ የመጀመሪያውና ትልቁ ስልታዊ ውሳኔ ነው። በሌላ በኩል ዲፕሎማሲያዊ ጥረቶች በኦማንና በፓኪስታን አስተናጋጅነት በከፍተኛ ፍጥነት እየቀጠሉ ይገኛል። የኢራን ልዑካን ጋሪባዲ ከኦማን የውጭ ጉዳይ ሚኒስትር ጋር ባደረጉት ውይይት በፓኪስታን አሸማጋይነት እየተካሄደ ስላለው የአሜሪካና የኢራን ድርድር እንዲሁም በባህር ላይ ያለውን ነጻ የመርከቦች እንቅስቃሴ የመለስ ግዴታን በተመለከተ የቴህራንን መልእክት
አድርሰዋል። የባሕረ ሰላጤው ሀገራት የተባበሩት አረብ ኤሚሬትስና ሳውዲ አረቢያን ጨምሮ ከኢራን ጋር ትልቅ እምነት ማጣት ችግር ቢኖርባቸውም በተፈጥሯዊ መልኩ ግን ቀጠናዊ መረጋጋትን ይሻሉ። የኳታር ዩኒቨርሲቲ ባለሙያው አልተኢብ እንደሚሉት ጂኦግራፊ እውነታዎችን መቀየር ስለማይቻል ሀገራቱ የተለያዩ መንገዶችን አንዳንዶች በተባበሩት መንግስታት ድርጅት አንዳንዶች ደግሞ በአሸማጋይነት ቢጠቀሙም ግባቸው ግን አንድ ነው። እሱም ቀጠናዊ ውጥረትን መቀነስና ሰላምን ማስፈን። የኢራን መንፈሳዊ መሪ ወታደራዊ አማካሪና የቀድሞ የሰራዊቱ አዛዥ ሞስ ዛህሪ ለሀገሪቱ ታስሚን የዜና ወኪል በሰጡት መግለጫም አሜሪካ ከሁለተኛው ዓለም ጦርነት በኋላ ለመጀመሪያ ጊዜ በታሪኳ በዚህ ጦርነት ምክንያት ትልቅ ውድቀት እያስተናገደች ነው ብለዋል። ኢራን በሆርሙዝ ሰርጥ ላይ ያላት ሉዓላዊነት ህጋዊና የጸጥታ መሰረት ያለው መሆኑን የገለጹት አማካሪው አሜሪካ ጦርነቱን የምትቀጥል ከሆነ ኢኮኖሚያ ወደ ጥልቁ ገደል ያመራል። ስለዚህ ኢራን ያቀረበችውን ፍትሐዊ የድርድር ጠረጴዛ መቀበል ለአሜሪካ ትንሽ ኪሳራ የሚጠይቅ ብቸኛው አማራጭ ነው ሲሉ አስጠንቅቀዋል። የሀገሪቱ የታጠቁ ኃይሎች አሁንም ጣታቸው በቃታ ላይ እንዳለ ገልጸዋል። የፕሬዝደንት ዶናልድ ትራምፕ አስተዳደር በበኩሉ የተሟላና በሁለቱም ወገኖች የተፈረመ ስምምነት ላይ ሳይደረስ በኢራን ላይ የተጣለው የባህር ከበባ በፍጹም እንደማይነሳ በድጋሚ አረጋግጧል። ሁለቱም ወገኖች ጊዜ ወስደው ስምምነቱን በጥንቃቄ ማቅረብ እንዳለባቸውና ምንም አይነት ስህተት መፈጠር እንደሌለበት ትራምፕ አስታውቀዋል። ይህ ዲፕሎማሲያዊ እሽቅድድም ወደ እውነተኛ ሰላም ወይምስ ወደ ተለዋጭ ቀውስ ያመራል የሚለው ጉዳይ በቀጣዮቹ ጥቂት ቀናት ውስጥ በሚደረጉ ወሳኝ ንግግሮች የሚወሰንም ይሆናል። በመጨረሻም የስፖርት ዜና አርሰናል የ2025-26 የእንግሊዝ ፕሪምየር ሊግ አሸናፊነቱን የሚያበስረውን ዋንጫ ትናንት ተረክቧል። የማንቸስተር ዩናይትዱ ብሩኖ ፈርናንዴስ አዲስ ክብረ ወሰን ሲያስመዘግብ ቶተንሃም ከመውረድ ተርፎ ዌስትሃም ዩናይትድ ከሊጉ ተሰናብቷል። በመጨረሻው ሳምንት የሊጉ መርሃ ግብር የተከሰቱ ሁነቶችን እድሪስ አህመድ ተመልክቷቸዋል። እቃዎች ብዙ ናፍቆትን የሚያስከትሉ ስንብቶች፣ የዓመታት መንገድን ያሻሩ አዳዲስ ክብረ ወሰኖችና ሌሎችም መልኮች የነበሩት የ2025-26 የእንግሊዝ ፕሪምየር ሊግ ትላንት በሰልኸርስት ፓርክ የዋንጫ ስነ ስርዓት ተደምድሟል። በጋብሪኤል ሄሱስና ኑኖ ማዱኬ ግቦች ክሪስታል ፓላስን 2-1 የረታው አርሰናል ነጥቡን 85 አድርሶ የደስታ ዕለቱን በድል አድምቆታል። ጸንተው ለጠበቁን፣ ታግሰን ለጠበቅናቸው፣ አስቸጋሪ ወቅቶቻችንን አብረው ለተጓዙ በዚህ በሚያምር ድባብ ይህን ደስታ ስንጋራቸው በማመስገን ባርኔጣችንን የምናነሳበት ወቅት ነው ያለው አሰልጣኝ ሚኬል አርቴታ ነው። የሚኬል አርቴታ በመሞከርና በማጣት የተሞሉ 7 ዓመታት የ22 ዓመታቱን ጥያቄ ሲመልሱና አርሰናል የሊጉን ዋንጫ ሲያነሳ በአውሮፓ መድረክ ሌላ አዲስ ታሪክ የመጻፍ እድል ጋር በ6 ቀናት ርቀት ላይ ቆሞ ነው። ዋንጫውም ከ8 ዓመታት በኋላ ወደ ለንደን ተመልሷል። ኢቲሃድ ላይ የስንብት እንባ ነበር፣ የሽንፈት ሳይሆን የናፍቆትና የመለየት ሐዘን። ውሃ ሰማያዎቹ ማንቸስተራውያን በዕለቱ የተሰናበቱት የውብ እግር ኳስ ቀማሪውን ፔፕ ጋርዲዮላ ብቻ አይደለም። በዓመታት ሂደት የዚሁ እግር ኳስ አካል ሆኖ የቀጠለውን የግራ እግር ተጫዋቹን ስፔናዊ ዴቪድ ሲልቫን ጭምር ነው ደህና ሁን ያሉት። 59ኛው ደቂቃ ላይ በማቴዎ ኮቫቺች ተቀይሮ ሲወጣ የሆነው ይህን በሚገባ ይገልጻል። ወደ መውጫ በር እያማተረ በተደጋጋሚ ትወታና ተማጽኖ እየተመለሰ በማንቸስተር 10 ዓመታትን የቆየው ጋርዲዮላ የተለየለት ሲቲ 2-1 ተሸንፏል በአስቶን ቪላ። ላለቅስ አልነበረም። ሌላ ሰው ሲያነባ ግን ራሴን መቆጣጠር አልቻልኩም ብሏል ጋርዲዮላ። ይህ የታሪክ ምዕራፍ ግን እንዳይረሳ ሆኖ ይኖራልም ሲል አክሏል። የካልዱን አልሙባረክን ቡድን ከዚህ በኋላ እንደማይመራ እርግጥ ከሆነበት ጨዋታ በኋላ የሜርሲሳይድ ሰዎችም ኮከባቸውን ሸኝተዋል። የውድድር ዓመቱ ተጀምሮ እስኪቋጭ አምናታቻምና አስፈሪነቱን ያሊዝ ያለው ሞገሱ የተገፈፈውን ያሳለፈው ሊቨርፑል ከአውሮፓ መድረክ ተሳትፎች ከመሆን አፋፍ ላይ የተመለሰበትን ከብሬንትፎርድ ጋር አንዳቻ ውጤት አስመዝግቦ አልቀርም አለሁ ብሏል። ከአንዲ ሮበርትሰን ጋር የአንፊልድን መውጫ ደጃፎች ያማተረው መሐመድ ሰላህ አርነ ስሎት ላይ የሰነዘረውን ትችት ተከትሎ የመሰለፍ ዕድልን ይነፍጉታል ተብሎ ሲጠበቅ ተሰልፎ ተጫውቶ ከርቲስ ጆንስ ላስቆጠራት ግብም ኳስ አመቻችቶ አቀብሎ 74ኛው ደቂቃ ላይ ተቀይሮ በመውጣት ስንብቱ ሆኗል። ከእንግሊዝ ፕሪምየር ሊግ የምንጊዜም ከፍተኛ ግብ አስቆጣሪዎች አንዱ መሐመድ ሰላህ ለ10 ዓመታት አንድ ከቀረው ከሊጉ እስከ አውሮፓ መድረክ ሻምፒዮንነት ከታጀበ ቆይታው በኋላ ስንብቱ ታውጇል። ማንቸስተር ዩናይትድን አድን ሊመጣ ካለው የባሰ ምስቅልቅል ታደግ ተብሎ የመጣው ማይክል ካሪክ የኦልትራፎርዱን ቡድን ለምልኡነት በተጠጋ ሁኔታ ወደ ቀድሞ ግርማ ሞገሱ የመለሰ መስሏል። የአሜክስ ስታዲየሙ ጨዋታ ከድሉ ይልቅ አዲስ ክብረ ወሰን ተጠብቆበት ነበርና እርሱ ተሳክቷል። በሊጉ ካስቆጠራቸው 9 ግቦች ጎን የነ ቲየሪ ሄንሪና ኬቨን ደብሮይንን ክብረ ወሰን ታሪክ እንዲያደርግ ይጠበቅ ነበርና በፓትሪክ ዶርጉ አማካኝነት አሳክቷል። አሁን ከዚህ በኋላ ኳስን ለግብ አመቻችቶ በማቀበል ዘርፍ
ብሩኖ ፈርናንዴዝ ቀዳሚ ተጠሪ ይሆናል። የመጨረሻውን ግብ ባስቆጠረባት በዚያ ጨዋታ ዩናይትድ ብራይተንን 3-0 አሸንፏል። ቶተንሃም ዓመቱን በስጋት ቢያሳልፍም የመጣበት መንገድ በቅርቦቹ ዓመታት እስከ አውሮፓ ሻምፒዮንስ ሊግ ፍጻሜ የደረሰበትን ውጤታማ ሂደት ባይመስልም የመጨረሻ ሆኖም ቢሆን በሊጉ መቆየቱ እርግጥ ሆኗል። በጆዋ ፓሊንሃ ግብ ኤቨርተንን 1-0 ረትቶ በሊጉ መሰንበቱን አረጋግጧል። ዓመቱን አሰልጣኝ በመቀየር ያሳለፈው ቼልሲ በሰንደርላንድ የደረሰበት የ2-1 ሽንፈት በቀጣይ ዓመት በየትኛውም የአውሮፓ መድረክ ውድድሮች እንዳይሳተፍ ያደረገው ሆኗል። ዌስትሃም ሊድስ ላይ የተቀዳጀው 3-0 ድል ተስፋው በቶተናም መሸነፍ ላይ የተንጠለጠለ ነበርና የሚያከርመው አልሆነም። የበርንሌና ወልቭስን መንገድ ተከትሏል። የማንቸስተር ሲቲው አርሊንግ ሃላንድ ያስቆጠራቸው 27 ግቦች ከፍተኛው ግብ አስቆጣሪ አድርጎታል። የጥበቃዎች ማብቂያ፣ በትዝታ የታጀቡ ቆይታዎች ማለቂያ፣ የአዳዲስ ከዋክብት መፍለቂያ የነበረው የእንግሊዝ ፕሪምየር ሊግ ዓለም ዋንጫው ሊጀመር 2 ሳምንታት እየቀሩ ተጠናቋል። እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ተመልካቾች ከኛ ጋር ስለቆያችሁ እናመሰግናለን። ማለት ታደለ ከዳይሬክተራችን አማኑኤል አስመላሽ እንዲሁም ከተረኛ የዜና ኢትዮጵያ አዘጋጅ ሳዳት መሐመድ ሳኔና ከመላው የስቱዲዮና የስርጭት ባለሙያዎች ጋር በመሆን ቆይታ አድርጌያለሁ። በሰላም ዋሉ።